በመካከላችን አብሮን ሊያመልክ የእግዚአብሔርም ቃል ሊያካፍለን በጣም የምወደው ወዳጄ ለኔ ረጅም ዓመት ኦልሞስት አሜሪካን ሀገር መሄድ ከጀመርኩ ጀምሬ ረጅም ዓመት ወዳጅ ነን። አይ ቲንክ ኢትዮጵያ ውስጥ በቴሌቪዥን ማገልገል ቀዳሚ ነው። 16 ዓመት በፊት እንግዲህ ኢቢኤስ ቲቪ ላይ በኢቢኤስ ቲቪ ወንጌል ሲያስተምር የነበረ እግዚአብሔር ሰው ነው። በእውነት ነው የምላችሁ፣ በጣም የፍቅር ሰው ነው። በጣም የፍቅር ሰው ነው እና ደግሞ እግዚአብሔር በኢትዮጵያ ምድር ካስቀመጣቸው ትልልቅ የመጽሐፍ ቅዱስ አስተማሪዎች እግዚአብሔር የቃሉን ብርሃን የከፈተለት ኃያል እግዚአብሔር ሰው ነው። ከኔ ጋር ትንሽ የሚያመሳስለን ሰልፍ አይፈራም፣ ውጊያ አይፈራም እና ፓስተር ኃይሉ ዮሐንስን ዌልካም በሉት እስቲ። JPS, praise the Lord. Wow, look at this. ህዝቡም ጥቅጥቅ ብሏል። እንዴት የተባረከ ቸርች ነው። ከምን እንደምጀምር አላቅም። እግዚአብሔርን ከልብ አመሰግናለሁ። እንደው በደፈናው ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። እግዚአብሔርን የማመሰግንባቸው ብዙ ምክንያቶች አሉ። ዛሬ ግን ወደ ስፍራ ስመጣ የትም ቦታ ተጋብዤ እንደማገለግል ነው የመጣሁት። ምንም አዲስ ነገር አልጠበቅኩም። ሄጄ እግዚአብሔር በልቤ ያስቀመጠውን ሰብኬ አስተምሬ እመለሳለሁ ብዬ ነው የመጣሁት። ወደዚህ ቤት ስገባ የሆነ ነገር ውስጤ ሽፍት ሲያደርግ ታውቆኛል። ዛሬ እግዚአብሔር ምስክር ይሁንብኝ። ሽፍት ያደረገው ነገር ስለናንተ አይደለም። እኔ በኔ ህይወት በኔ አገልግሎት ዛሬ አዲስ ነገር ጀመረ። በእውነቴን ነው የምላችሁ። የተለመደ ነው ሰባኪዎች ማጋነን አንዳንድ ጊዜ። በዛ መልኩ እንዳታዩት። እኔ እዚህ ጋር ቁጭ ብዬ ዛሬ መንፈስ ቅዱስ በማልጠብቀው ስፍራ ላይ አግኝቶኛል። ምን እንደሰራ አላውቅም። ሄኒ በዚህ ስፍራ ከዛሬ ስንት ዓመት በፊት ዋሽንግተን አካባቢ መጥቶ አብረን ጸለይ። ጌታ ስላንተ የሚለኝ ነገር አለ ብሎ ነገረኝ። ለየት ያለ መንገድ እንደሚያስኬድህ ነግሮኛል። ምን እንደሆነ አንተ ወቃለኝ። ከውስጥ ያልጠፋ የሚያመልክት ብዙ ሰው መልእክት ይነግረናል፣ ይጠፋል አንዳንዴ አይደል? ፈጽሞ ከውስጥ የጠፍቶ አያውቅም። ዛሬ ደግሞ ከማለቱ በፊት እሱን እያሰብኩ ነበር። እኔ ከነማ ጋር እንደጸለይንም ትዝ ይለኛል። but something has been changed. በኔ ውስጥ እግዚአብሔር ዛሬ ላገለግል በመጣሁት ሰው ውስጥ አዲስ ነገር ከጀመረ፣ ነገሬ ሽፍት ካደረገ፣ የእናንተ ዛሬ በትህትና የምትሰሙ ሰዎች ሽፍት አድርጓል። ሽፍት አድርጓል። አሜን። ፕሮፌቲክ ነው ማወራው ማለት ነው። ፕሮፌቲክ ቸርች ውስጥ መጥቶ ለማገልገል አንዳንዴ ይቀለኛል። ፕሮፌቲክ ቸርች ይገባችኋል እያልኩ ያለሁት የጄፒኤስ ቸርች አይነት ማለት ነው። ፕሮፌቲክ ቸርች ማለት ነብይ ሄኖክ ፕሮፌት ሄኖክ በሚል ነው የሚታወቀው። ግን ፕሮፌት ብቻ አይደለም። በአምስቱ ኦፊስ ውስጥ አገልጋዮች ሲያገለግሉ የግድ አንድ ኦፊስ ውስጥ ብቻ ነው የተጠራው ማለት አይደለም። ሁለት ሶስት ሼር ያደርጋሉ። ታውቃላችሁ፣ አፖስቶሊክ ሚኒስትሪ ውስጥ እያገለገለ ፓስተርም ሊሆን ይችላል። ስለዚህ አፖስቶል ተብሎ ቸርች ሲከፍት ብታዩ ፓስተር አይደለም እንደ ቸርች የሚመራው ቸርች የሚከፍተው የሚል ጥያቄ እንዳታነሱ። ሁለት ሶስት ኦፊስ ውስጥ ይጠራል ግለሰቦችን እግዚአብሔር። እኔ የምታወቀው በአስተማሪነት ነው። ከአስተማሪነት በላይ ሰው የማያቀኝ እኔ ጥሩ ኢቫንጀሊስት ነኝ። ኢቫንጀሊስት መሆኔን በምንድን ነው የማውቀው? ያወራሁት ሰው ጌታን ይቀበላል። ትልቅ ቢሆን ትንሽ፣ በሺዎች ጌታ በእጄ ተቀብሏል። ሰዎች መቶዎች አላልኩም፣ በሺዎች። እኔ ወንድማችሁ ባለ ብዙ ፍሬ ነኝ እንዳይመስላችሁ። ሶሻል ሚዲያ ላይ ኢዝሊ ወጥቼ 70-80 ሰው ጌታን አስቀብዬ እወርዳለሁ። አይቶኝ የሚያውቅ የለም። አንድ ቁጥር ጻፉልኝ ብዬ ጌታን ሳስቀብል ይኸው በኢቢኤስ ቴሌቪዥን ታውዘንድስ ሰዎች ተቀብሏል በኔ።
በየመንገዱ የማየው ብሌሲንግ ባንተ እኮ ነው ጌታ የተቀበልኩት የሚለኝ ቁጥር ስፍር የለውም። ስለዚህ እኔ ባለ ብዙ ፍሬ ነኝ ማለት ነው። ሌላው ጥሪ ምንድነው? ወንጌላዊነት። ስለዚህ ሁለቱ ኦፊስ ውስጥ እኩል ነው ፋንክሽን የማደርገው። የግድ አንድ ሰው አንድ ሄኖክ ለኔ ጥሩ ፓስተር ነው፣ ፕሮፌት ብቻ አይደለም። ፓስተር ባይሆን ይሄ ሁሉ ፕሮፌቲክ ሚኒስትሪ አልሰበሰበም። ፕሮፌቲክ ሚኒስትሪ እንዳውም ሁለተኛው ነው። ሂዝ አ ፓስተር፣ መጋቢ ነው። አት ዘ ሴም ታይም ፕሮፌቲክ ነው። ይሄ ደግሞ በጣም መታደል ነው። አሜን። አንድን ፕሮፌት የሚያስብለው እዚህ ጋር ፕሮፌቲክ ሚኒስትሪ እያገለገለ ነበር ከኔ በፊት። ብዙ ፕሮፌት ሰው የሚያውቀው እግዚአብሔር ይሄን አሳየኝ፣ ራእይ አሳየኝ፣ አንቺ ሴት እግዚአብሔር እንደዚህ ይልሻል። ኦፍ ኮርስ እነዚህን ከዘጠኙ ጸጋ ስጦታ የመገለጥ ጸጋ ስጦታ የተባሉትን ወርድ ኦፍ ናሌጅ፣ ሌሎ ወርድ ኦፍ ዊዝደም እንደነዚህ አይነት አገልግሎቶችን ደርበው ይይዛሉ ማለት እንጂ ዋና ነገራቸው እሱ አይደለም። አየ ሁሉ ላይል ይችላል። እዚህ ጋር ቆሞ ልተንበየው ሲል እኔ ቁጭ ብዬ የጠበቅኩ ነበር። የሆነ ነገር አየሁ እንዲለኛ አይደለም የጠበቅኩት። የሚናገረው under the influence of the Holy Spirit ፕሮፌቲክ በሆነ ወርድ ሲናገርባችሁ አሜን ይል ነበር ህዝቡ። what a blessed እሱ ነው ፕሮፌቲክ ሚኒስትሪ። የወሰዳችሁ ሆኖላችኋል። እዚህ ጋር በቀልድ እንደየዋ ኮኔክት ስታደርጉ የነበራችሁ ሰዎች ሰው የፈለገውን ይበል። የእግዚአብሔር ነገር ክሬዚ ነው። አንዳንዴ ሰውኛ አይደለማ። በዚህ ስፍራ ምንም ሰውኛ ነገር አላየውም ከመጣው something moving like crazy። እግዚአብሔር የተመሰገነ ይሁን። ሲዘመር ሄኖክ ከወጣበት ሰዓት ጀምሮ የሚደረገው ነገር በሙሉ ለኔ በጣም በጣም ልዩ ቀኔ ነው ዛሬ። የፈለጋችሁም በሉ። እግዚአብሔር የተመሰገነ ይሁን። የተባረከ ህዝብ። አዲስ ኪዳን ላይ አንድም ቦታ እግዚአብሔር ይባርካችኋል የሚል የለም። ተባርካችኋል ነው የሚለው። እስቲ ተባርክ ያለው የሚል ሰው የባረካችሁ በማቴሪያል አይደለም፣ የእግዚአብሔር ልጅ በመሆን ነው የባረከ። ዋንስ የእግዚአብሔር ልጅ በመሆን ከተባረክ የአባቴ የሆነ ሁሉ የኔ ነው ተብሎ ተጽፏል። እስቲ አባቴ የሆነ ሁሉ የኔ ነው በሉ። ልጄ ሆይ የኔ የሆነ ሁሉ ያንተ ነው የተባለው አባት ለልጁ ይልቁንም የአባቴ የሆነው ብቻ አይደለም ያንተ ራሱ አባቴ ራሱ ያንተ ነው። የእግዚአብሔር ወራሾች ተብሎ ተጽፏል። የእግዚአብሔር እድል ፈንታ ህዝቡ ነው እንደተባለ የህዝቡ እድል ፈንታ ምንድነው? ለአብርሃም ታላቅ ዋጋ ማን ነኝ ያለው? እኔ ነኝ። እስቲ ታላቅ ዋጋዬ ነው በሉት። በቃ ዋጋችሁን አታሳንሱ። ፕሬዝ ዘ ሎርድ። ዋጋህን እንዳታሳንስ። ለምን ይመስልሃል የአምላክ ሰው ሆኖ ስለ ሰው ልጆች ኃጢአት መሞት ያስፈለገው? ያን ያህል ስለምትመዝን ነው። ያን ያህል ክፍያ የተከፈለብህ። ስለ ራስህ አታውቅ ይሆናል። Who are you in Christ? Can I tell you something? በጨለማው ዓለም ትታወቃላችሁ፣ በሰማያዊ ስፍራም ትታወቃላችሁ። በመንደር ብቻ አይደለም የምንታወቀው። በስጋ ራሳችንን በምናይበት መልኩ ሰማይ እንደማያውቀን ልንገራችሁ። You are different። አንተ የልዑል ካህን ነህ፣ የንጉሥ ካህናት ነህ፣ ለርስቱ የተለየ ወገን ነህ፣ እንዳውም ንጉሥ ነህ። አብሮ ይነግሳሉ ተብሎ ተጽፏል። My friend, you are somebody in Christ። ክብር ለእግዚአብሔር ይሁን። እንደምናስበው አይደለንም። ተነስቼ እግዚአብሔር ይባርካችሁ ብላችሁ አሜን ብትሉ ምን እያልኳችሁ እንደሆነ ይገባችኋል። እንደ አዲስ እየባረኩ አይደለም። በተባረክበት በረከት በዛ ኢንፍሉዌንስ እያረኩ እኔብል እያረኩ ትንቢታዊ መልእክት እየነገርኳችሁ ነው ማለት ነው እንጂ አዲስ ኪዳን መጽሐፍ ቅዱስ blessed be the God and the Father of our Lord Jesus Christ who blessed us in heavenly place with the whole spiritual blessings. I am blessed. So are you. ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ስለዚህ አሁን የተባረከ ህዝብ ነው የማገለግለው ማለት ነው። አሜን። ጌታን ያልተቀበለ ሰው ካለ በዚህ አጋጣሚ ቶሎ ብሎ ወደዚህ በረከት መምጣት ይችላል። በተረፈ ሁሉም ሰው ዳግም የተወለደ ከሆነ ገንዘብ ላይ ኖራችሁ ይችላል። ሰዎች ዝቅ አድርጎ ላያዋችሁ ይችላሉ። I don't care. But I have to tell you this. You are blessed. አሜን። ኪሳችሁ አካውንታችሁ እየጮህባችሁ ሊሆን ይችላል። በማቴሪያሉ ዓለም ውስጥ አንተ እኮ ዝም ብለህ ነህ ሊልህ ይችላል። ስላንተ ብዙ ነገር ሊያወራ ይችላል። ነገር ግን አባት ስላንተ ቢጠየቅ ምንድነው የሚለው? ከልጁ ከኢየሱስ ለይቶ እንደማያያችሁ ስንቶቻችሁ ናችሁ የምታውቁት?
ሰምባዲ በዚህ ዕውቀት ራሱን ማወቅ ሲጀምር በምድር ያንኳኳ ሁሉ ይከፈታል፣ የጠየቀው የጠራ ሁሉ ይመጣል፣ ሂድ ያልከው ሁሉ ይሄዳል። This is the believer's authority. Praise the Lord. ሂድ ያልከው ይሄዳል ነው ያልኩት። ና ያልከው ምን ይሆናል? የማይከፈት በር የለም። አሁን ወደ ኋላ ሳስበው ይገርመኛል። ድሮ እንደማስበው አሁን አላስብም። ያንኳኳሁት በር ሁሉ እንደሚከፈት ነው የማውቀው። አሜን። ድሮ ዓለምን አዞርሃለሁ ምናምን የሚል መልእክት ይመጣልኝ ነበር ኢትዮጵያ እያለሁ፣ ድሮ ልጅ እያለሁ ማለት ነው። ሃይ ስኩል ተማሪ ሆኜ ያኔ አይመስለኝም ነበር። ዓለምን ስዞር ራሴን አገኘሁት። እንዴት እንደተፈጸመ ዶን አስክ ሚ። አንዴ አውስትራሊያ ራሴን አገኘውና እዚህ እንዴት መጣሁ? እዚህ ሀገር ነው እዚህ የዓለም ጫፍ እንዴት ልመጣ ቻልኩ? እዚህ ሀገር 24 ሰዓት ፍላይ አድርጌ እንዴት ሄድኩ እዚህ? እኔ የባሌ ልጅ ነኝ፣ የክፍለ ሀገር ልጅ እኮ ነኝ። የአዲስ አበባ ልጅ እንኳን ነው፣ ግን አሜሪካ ነው የምኖረው። ለጆሌ ባሌ አልተፈቀደም እንደ አሜሪካ መኖር። ወንደርፉል። እግዚአብሔር የተመሰገነ። ብዙ ነገር እንደው ብዙ እንደ ሰባኪ ይልቁንም እንደኔ መጽሐፍ ቅዱሳዊ ትምህርት በውስጤ ፍሎ ነው የሚያደርገው። በፍጹም አያልቅም በውስጤ። ለምን እንደሆነ አላቅም፣ ግን እግዚአብሔር ይመስገን የትኛውንም መረዳት ጠይቁኝ አያልቅም በውስጤ። ለምን እንደማያልቅ ታውቃላችሁ? አንድ የገባኝ ነገር አለ። ነገሮችን የማየው ከእግዚአብሔር ባህሪ ላይ ተነስቼ ነው። እኔ ማን ነኝ ብትለኝ ከማንነት ከሰፈር ከምትታወቀው ከምድራዊ አይደንቲቲ ተነስቼ ስላንተ አላወራም። የማወራው እግዚአብሔር የሚያውቀውን ሰው ነው የምፈልገው። መጀመሪያ ማን ነው የሰው በእግዚአብሔር እይታ? በቃ ቀላል ነው አንተን ለመተንተን። ከዛ በኋላ በፍጹም እግዚአብሔር የሚያውቀው ከልጁ ለይቶ የማያውቀውን ሰው ነው የማውቀው። ልጁን በወደደበት ፍቅር የተወደደ ሰው ነው የማውቀው። እኔም በወደድክበት ፍቅር ወደድካቸው አይደል እንደሚለው እንዲህ የሚል ቃል አለ። እኔ እንግሊሽ ባይብል ነው ማነበው። ሶሪ accepted in the beloved Jesus Christ my favorite ባነበው revelation after revelation accepted in the beloved የሚገባው ይገባው። ኤፌሶን ምዕራፍ 4 ላይ ያለው ቃል ነው ኪንግ ጄምስ ቨርዥን። accepted in the beloved በኪንግ ጄምስ አንብቡት። accepted in the beloved ልጁን በወደደበት ፍቅር ልክ እንደተወደዳችሁ ስንቶቻችሁ ታውቃላችሁ? በዚህ ዓለም ላይ ዲስትራክቲቭ ሰው ማን ነው ካላችሁ እየተወደደ መወደዱን የማያውቅ ነው። በቃ አዎ ኢየሱስ እንዲህ አለ፣ አባቴ ይወደኛል አለ። that's the greatest revelation ever. I want you to say እስቲ አባቴ ይወደኛል በል። በመረዳት ነው፣ ዝም ብሎ አይደለም። አባቴ ይወደኛል ዓለማዊም ይላል። እስቲ በመገለጥ ኢየሱስ ክርስቶስ ባለበት አይነት መልኩ ኢየሱስ ያለው ማለት እንደምትችል ታውቃለህ? በሰውነቱ አቅጣጫ ነው ያልኩት፣ በእግዚአብሔርነቱ አላልኩም። ባንተ ጫማ ውስጥ ራሱን ባስገባበት አቅጣጫ፣ ባንተ ጫማ ውስጥ መጥቶ በቆመበት ማንነቱ ነው ያልኩት። የልጁን መልክ እንዲመስሉ ወሰነ ባለበት አቅጣጫ ነው እያልኩ ያለሁት። ልጁን ዘርቶ ልጆች አለ ያጨደው። የአባት ፍቅር ምን እንደሆነ የሚያውቀው ኢየሱስ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አጋለው ብለሽ ለወንድሞቼ ንገሪያቸው ባለው ቃል መሰረት ታላቅ ወንድማችን የሆነው እርሱ ከእግዚአብሔር ዘንድ የተገለጠ ሰው ነበር ይለዋል። ስለዚህ ሰው አስቡ፣ ያን ንጹህ ሰው አስቡት። ያን በመስቀል ላይ ውድ ሕይወቱን ሳይሰስት የሰጣችሁን ያን የገሊላ ሰው አስቡ። ጌታችን ከይሁዳ ነገድ ነበር ይለዋል። ያን የይሁዳ ነገድ የሆነ ሰው የዳዊት ልጅ የአብርሃም ልጅ እሱን አስቡት እስቲ። የአባት ፍቅር ምን እንደሆነ የገባው my father loves me ዮሐንስ ወንጌል ላይ አባቴ ይወደኛል አለ። እቺ ለኔ ትልቅ መገለጥ ነች። እሱ ኢየሱስ አላል what about ኃይሉ ዮሐንስ my father loves me በቃ እቺ ለኔ በመገለጥ እንጂ ምለው ለማለት ያህል አለለው። እስቲ አባቴ ይወደኛል በሉ። እኔም በፍቅሩ አምናለሁ በሉት። ከየት እንደመጣ አውቃለሁ፣ ወዴት እንደምሄድ አውቃለሁ። ክብር ለኢየሱስ ይሁን። በዘፈቀደ ከሆነ ዛፍ ላይ ተሸምጥጣ የመጣ አይደለም። አንተ ከእርሱ ተወልዳችኋልና ዘሩም በእናንተ ይኖራል። አንተ እኮ የዘር ልጅ ነህ። ዘሩም የእግዚአብሔር ቃል ነው።
ከማይጠፋ ዘር በሕያው በእግዚአብሔር ቃል ከማይጠፋ ዘር ተወልዳችኋልና። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 አሜን። እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። አንተ የዘር ልጅ ነህ፣ መንፈሳዊ ዝርያ ያለብህ የአባትህ የሕያው የእግዚአብሔር ልጅ እንጂ አንተ የማደጎ ልጅ አይደለህም። ፕሬዝ ዘ ሎርድ። ከእርሱ ተወልዳችኋል፣ ዘሩም በእናንተ ይኖራል። መለኮታዊ ባህሪ ተካፋይ። ጆሮ ያለው ይስማ። እግዚአብሔር የተመሰገነ ይሁን። ተራ ሰው አይደለንም፣ ልጆች ነን። ትንሽ ነገር ብቻ ልናገር። እኔ የእምነት አስተማሪ ስለሆንኩ ስለ እምነት ላስተምር ዛሬ። እምነት የሚል ርዕስ ሰጥቶ ማገልገል ከባድ ነው። እምነት is a broad topic፣ ሰፊ ቶፒክ ስለሆነ መጽሐፍ ቅዱስ የእምነት መጽሐፍ ነው። የዳነው በእምነት ነው። መንፈሳዊ ዓለምን አክሰስ የምናደርገው በእምነት ነው። ዛሬ ስለ እምነት አስተምራለሁ ቢል አንድ ሰው ትንሽ ከበድ ይላል። ወይም ቆረጥ አድርጎ ርዕስ አወጣት ታውቃላችኋል። መጽሐፍ ሲጽፍ ወይ ሲዲ ሲያወጣ ወይ ሰው ትምህርት ሲያዘጋጅ ወይ ስብከት ሲያዘጋጅ ዛሬ ስለ ጸጋ ነው የማስተምረው እንላለን በዘልማድ። ጸጋ ሰፊ ሀሳብ ነው። የዳንበት ጸጋ ብለህ ትንሽ እየቆረጥ አድርገው። ወይም የቆምንበት የምንኖርበት ጸጋ ርዕስ አያችሁ አወጣጥ። ድሮ ትምህርት ቤት እያለው ኤሴይ ስጽፍ በተሰጠኝ ርዕስ ላይ ጻፍኩኝ። ሴትዮዋ አስተማሪዋ ሳቀችብኝ። እኔ እኮ በዚህ ርዕስ ላይ ጻፍ ስልህ ርዕሱን ብሬክ ዳውን አድርገህ እንድጽፍ እንጂ ትልቁን አምጥተህ ምን 10 ዓመት ብጽፍ እኮ አትጨርሰውም አለችኝ። ስለ እምነት ባወራ እንደዛ ነው። ይሄ መጽሐፍ ቅዱስ የእምነት መጽሐፍ ነው። እግዚአብሔርን የምናውቀው በእምነት ነው። እግዚአብሔር መኖሩን የምናውቀው በእምነት ነው። ዳሰን አላየንም በስጋ። ኢየሱስ ክርስቶስ ሞተልን ስንል የዛሬ 2000 ዓመት ገደማ አልነበርንም። ስማችንን ከምናውቀው ይልቅ እርግጠኛ ሆነን የምናወራው በእምነት ነው። የዳነው በእምነት ነው። ስንቱን ከምን አደርገዋለሁ? ቆረጥ አድርጌ ዛሬ እግዚአብሔር የተመሰገነ ይሁን በአንድ አቅጣጫ ብቻ ትንሽዬ እናገራለሁ። እግዚአብሔር ልዩ ነገር ያድርጋል። ይህን ቶፒክ ሳወራ ደስ ለምን እንደሚል ታውቃላችሁ? ፕሮፌቲክ ቸርች ውስጥ ስለ እምነት ስትናገሩ በጣም ቀላል ነው። ከቅድም ጀምሮ እዚህ ጋር ሳየው የእምነት ስራ ነበር የማየው። የሄኖክን ስራ ወደ ኋላ ሄጄ አሰብኩት። ብዙ ክሪቲሳይዝ ይደረጋል፣ በተለይ የሚቀኑበት ሰዎች ግን he's growing the ministry is growing። አሃ እንደዛ ሲሆን እኔ ቆም እላለሁ፣ ፈራለሁ። እንደዚህ አይነት ሰዎችን የሆነ ቦታ ማይቆም ምንም ቢባል የሚያድግ ካያችሁ if something is growing you gotta be careful። ደግሞም የእግዚአብሔር መገኘት በዚህ ስፍራ አይቻለሁ። እኔ ዛሬ በጣም ተደንቄያለሁ እስካሁን ድረስ። ጌታ ስሙ ለዘላለም ይባረክ። ኦልራይት፣ በእምነት ዙሪያ ማውራውን ስሙኝ። እምነትን በሶስት ከፍያ ያዋለው። አንደኛው ምንድነው የምታምነው ቢባል እግዚአብሔርን ማምነው። በቃ አምልኮቴ እግዚአብሔር ያለኝ፣ ስለዚህ ሃይማኖቴ እምነቴ በእግዚአብሔር ነው። የሆንኩትን ሁሉ የሆንኩት በእርሱ ነው። ያለ እርሱ ምንም አይደለውም። ስለዚህ ማንን ታምናለህ? ማንን ተማመንክ? አዎ እግዚአብሔርን የምታመነው። አዎ እግዚአብሔርን የማምነው በሃይማኖትም በኑሮዬም በመውጣት መግባቴም አውሮፕላን ስበር ያለ ምሰሶ ያለ ግድግዳ አየር ላይ ይሄን ሁሉ ሰዓት ስቆይ አዎ እግዚአብሔርን አምናለሁ። ስለዚህ የሁሉ የበላይ የሆነ የተገዛንለት እሱም የሚገዛን አባታችን አምላካችን የእምነታችን ጀማሪና ፈጻሚ የሆነው ከእርሱ በዘር መልክ የተላለፈብን አዎ አምላካችንን እግዚአብሔርን ነው የምናምነው። ስለዚህ ራሳችንን አናምንም። ማንን ነው የምናምነው? እግዚአብሔርን ነው የምናምነው። ይሄኛው ከአምልኮተ እግዚአብሔር ጋር የሚገናኝ የእምነት አይነት ነው። ይሄ ዳዝን ባዘርሜ ያዙት እሱን። ሁለተኛው እምነት ብዬ የምጠራውን እዛ ጋር ብዙ ፎከስ አላደርግም። ስሙኝ በደንብ። እግዚአብሔር ጋር የሌለ ነገር እኛ ጋር ያለ ነገር ምንም ነገር የለም። እናንተ ጋር ካያችሁ የሆነ ነገር ከአባታችሁ የተላለፈባችሁ ነገር ነው። ቢካዝ አባትና ልጅ ናችሁ። አባታችሁ ፍቅር ስለሆነ እናንተ ፍቅር ናችሁ። ፍቅር ነው ይበሉ እስቲ። አባታችሁ ብርሃን ነው፣ እግዚአብሔር ብርሃን ነው ተብሎ ተጽፏል። አንተ ጨለማ ነህ፣ የዓለም ብርሃን ናችሁ አልተባለም? ጌታ ይባረክ። are you darkness? no. if God is light, so are you። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 16 እግዚአብሔር ፍቅር ነው ይላል። የእግዚአብሔር ባህሪዎች የሚታወቁት እግዚአብሔር እንዲህ ነው የሚል ካነበባችሁ ባህሪዎቹ ናቸው። ለምሳሌ እግዚአብሔር መልካም ነው። ናሆም ምዕራፍ 1 ቁጥር 7 መልካም ነው ያለው። መልካምነት አለው አላለም። መልካምነት ባህሪው ነው፣ ማንነቱ ነው። ስለዚህ መልካም አምላክ ልጆች ወለድኩ ካለ ክፉ ልጆች ነው የወለደው?
በኃጢአት ብንጠላለፍም መልሶ በልጁ ዋጅቶናል። እግዚአብሔር መልካም፣ አንተም መልካም ነህ። ምን መሆን ትችላለህ? ቆይ አባትህ ከሆነ እሱ ከእሱ ከተወለድክ እግዚአብሔር ብርሃን ነው። so are you። እግዚአብሔር ፍቅር ነው። so are you። እግዚአብሔር ቅዱስ ነው። አንተ ርኩስ ነህ። ቅዱሳን ለርስቱ የተለየ ወገን የሚለውን ቃል አላነበብክም እንዴ? ጸድቃችኋል፣ ነጽታችኋል፣ ተቀድሳችኋል፣ ትቀደሳላችሁ አላለም? so are you። እግዚአብሔር ቅዱስ ነው። አንተም ቅዱስ ነህ። የቀደሰ ግን እሱ ነው። እግዚአብሔር ጻድቅ ነው ተብሎ ተጽፏል። አንተ ምንድነህ? ኃጢአት ነህ። በእርሱ ሆናችሁ የእግዚአብሔር ጽድቅ እንድትሆኑ ኃጢአት ያላወቀው ልጁ ምን አደረገው ነው የሚለው? ኃጢአት አደረገው። ኢየሱስ ኃጢአት ሆኖ አንተን እኮ ጽድቅ ነው የሆንከው። ሃሌሉያ። እቺን ኤክስቼንጅ በደንብ ማወቅ ያስፈልጋል ማለት ነው። እግዚአብሔር የተመሰገነ ይሁን። በእምነት ዓለም እንግዲህ ዋናው ፎከስ ያደረኩበት እምነት ምን መሰላችሁ? እግዚአብሔር አምላካችን ነገሮችን ሁሉ ያደረገው በእምነት ነው ቢባል እግዚአብሔር ደግሞ ማንን ያምናል ይላሉ? ማንንም አያምንም። እምነት የእግዚአብሔር ባህሪ ነው። እምነት የእግዚአብሔር ምንድነው? ባህሪ ነው። ሰማይ ምድር እንዴት ነው የፈጠረው? ሰማይ ብሎ ሲናገር ሰማይ እንደሚሆን እርግጠኛ ነው እንጂ እየተጠራጠረ አልተና። ይሄ ነው እምነት ማለት። ባህሪው ነው። ሰማይ ይመጣልኝ ይሆን እዋረድ ይሆን ብሎ የሚያስብ ይመስላል። ቀላያት ብሎ ሲናገር ምድር ሲል ይህ ውብ ምድር ዝም ብሎም አልጠራም። የሚታዩት ከማይታዩት እንደሆነ በእምነት እናስተውላለን። በልቡ ካለው ፒክቸር that's the power of imagination። ባቦ ሰጥ ቃል አላወጣም። ምን ሊሆን የሚችል ምን የሚመስል እግዚአብሔር የልቡን ሐሳብ አደረገው ነው የሚለው። በልቡ የያዘውን ፒክቸር ብሉፕሪንት በቃል ፎርማት ተናገረ። ይመጣ ይሆን አይመጣ ይሆን አላለም። የተናገረው ሁሉ ጊዜውን ጠብቆ ሆኗል። እምነት ማለት ይሄ ነው። እሺ እምነት ማለት ይሄ ነው። እግዚአብሔር ነገሮችን ሁሉ ያደረገው በዚህ መልኩ ነው። ጥርጥር የሚባል ነገር በሱ ዘንድ የለም። በእንዲህ አይነት እምነት ነው ዓለማት የተፈጠሩት። የሚታዩት ከማይታዩት እንደሆነ በእምነት እናስተውላለን። እግዚአብሔር ተናገረ፣ ቃሉም ተፈጸመ። ቃልም ሥጋ ይሆናል። ይህ ባህሪ ልጆቹ ጋር አለ። ለዚህ ነው ኢየሱስ ክርስቶስ መጣና ማንም ያለውን እግዚአብሔር ያለውን አላልኩም እዚህ ጋር እግዚአብሔርማ ያለው ሆነለት። ሰማይ አለ ሰማይ ሆነ፣ ምድር አለ ምድር ሆነ፣ በየወገኑ ታብቅል አለ እንደዛውም ሆነ ይላል። ወረድ ብላችሁ ስታነቡ ባዶ ነች ምድር። ኦ እግዚአብሔር ጉድ ሆነ። ታገስ፣ ግድ የለህም። እምነት ሁል ጊዜ ትዕግስት አብሮት አለ። ፔሽንስ። ሃሌሉያ። ፔሽንስ ኢምፖርታንት። እምነት የእግዚአብሔር ባህሪ እንደሆነ ትዕግስትም ባህሪው ነው። የተናገረው ቃል ወዲያውኑ አልሆነም ማለት አልሆነም ማለት አይደለም። በመንፈሳዊ ዓለም ውስጥ መሆንን ሆኗል። ሄኖክ ቅድም እዚህ ጋር ቁጭ ብሎ እዚህ ጋር ወጥቶ ሲናገርባቸው ውጭ ሀገር ሄዳል አለው። አሁን እኮ ኢትዮጵያ ውስጥ ነው ያለው ልጁ። ካሜራማን ሄዳል ኦልሬዲ ብሎታል። ሄኖክ ፕሮፌቲክ ወርድ ነው ኢንጀክት ያደረገበት። ይሄንን ቃል ይሄን የብርሃን ወስዶ አፕላይ ማድረግ የልጁ ፋንታ ነው። እምነት የልብ እርግጠኝነት ነው። Can I say it in English? Faith is a confidence of your heart. Praise the Lord. Are you confident enough? ቃል ወጣ። እግዚአብሔር ከዛ ቃል ላይ ብትጠይቆ ያንኑ መልሶ የሚነግርህ። ሰማይ አለ ሐሳቡን አልቀየረም። እንዲሁም ሆነ ይላል። ከታች ምንም የለም። ታገሳ። እግዚአብሔር ይታገሳል። መታገስ ማለት ሁለት አይነት ነው። አንደኛው ትዕግስት ሰው ሰድቧችሁ ስትታገሱ ነው። እሱኛው አይደለም። ይሄ ፔሽንስ ሁሉ ጊዜ ከእምነት ጋር የሚሄደው። ጄምስ ምዕራፍ 1 ላይ ትዝ ይላችኋል እንዲህ የሚል ቃል የመከራችሁ የእምነታችሁ ምንድን ነው የሚለው? ከትዕግስት ጋር አያይዞ ነው። ትዕግስት የሚለው ቋንቋ የዘራነው ቃል በቅሎ ሃርቨስት ላይ እስኪደርስ ድረስ ትዕግስተኛውን በትዕግስት ቆም ነው የሚለው። ትዕግስት ሁሉ ጊዜ ከእምነት ጋር አብሮ ነው የሚሄደው። perseverance or patience ሁሉ ጊዜ ከእምነት ጋር አንድ ላይ ናቸው። እምነታችን እንደ ብሪጅ ነው፣ እንደ ድልድይ ነው። ሰይጣን አምጥቶ ድልድያችን ኮላፕስ እንዲያደርግ ሄቪ የሆነ ነገር አፕላይ ማድረጉ አይቀርም። ኮላፕስ እንዲያደርግ ከስር ደግፎ የሚይዙት ኮለኖች ትዕግስት ብለን የምንጠራው ነው። ትዕግስትም ስራውን ይፈጽም። ትዕግስት የእግዚአብሔር ባህሪ ነው።
ባመንን ማግስት ትዕግስት የሚባል ነገር አለ። ትዕግስት ማለት you got to stand your ground and be patient. It will come to pass. ወዲያውኑ ይፈጸማል። እግዚአብሔር የተመሰገነ ይሁን። ጸልዬ ያልጀመርኩት ኦልሬዲ ከጸሎቱ ስለወጣው ነው። ምንም አያስፈልገኝም። ራይት ኦልራይት። እንግዲህ እንደ ርዕስ የሰጠሁት በእምነት ዙሪያ ብናገርም stepping out of the boat አዊሽ በአማርኛ አስተካክዬ ርዕሱን በሰጠው ደስ ይለኛል። ማቴዎስ ወንጌል ምዕራፍ 14 ቁጥር 28 ይሄን ክፍል ሁላችሁ የምታውቁት ይመስለኛል። አብረን አንብበው እንዴ? yes praise the Lord. Matthew chapter 14 14 ከ28 ጀምሬ ካገኛችሁ አብረን እናነባለን። ያነብላችኋለሁ። ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ በውሃ ላይ ወደ አንተ እንድመጣ እዘዘኝ አለው። ቀጣዩን ስሙት። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ ነው የሚለው። ከታች ያለው እንዳታነቡ፣ ምክንያቱም እሱ ስብከት አይደለም። ተጠራጥሮ መስጠም የጀመረውን እሱ ለዛሬ ስብከት አይደለም ማለት ነው። ተጠራጣሪዎችን ባየው ጊዜ ቃል አካፍለን ሲባል እዛ ላይ ፎከስ አድርጌ አትጠራጠሩ፣ ዛሬ እሷን ፓርት ስብከቴ ስላይደለ እዛ ጋር ሄዳችሁ እንዳታነቡ። የዛሬ 20 ስንት ዓመት አሜሪካን ሀገር ፊላደልፊያ አንድ ፓስተራችን ስበካለኝ። ይሽሩን ወፈ ማን ነው እግዚአብሔርም ያዕቆብ አምላክ በምድረ በዳ አገኘው፣ ከበበውም፣ ተጠነቀቀለትም፣ የስንዴውንና ማሩን እሸቱንም አበላው፣ ይሽሩን ወፈረ፣ ረገጠ፣ ደነደነ የሚለውን አነበብኩና እስከዚህ ድረስ ነው የፈለግኩት። ኃይልሻ አንብብ እንጂ ጨርሰው አለኝ። አይ ፓስተርዬ ከዚህ በላይ አሁን እስከዚህ ድረስ ነው ለመስበክ የፈለግኩት አልኩት። መብት አይደለም እንዴ? የፈጠረውን አምላኩን ረሳ የሚለውን ለምን ጨምር አላነበብክም ነው ያለኝ። ለምን እሱን የምሰብከው ነው? እኔ እኮ ስለ እምነት ነው እያስተማርኩ ያለሁት። ተጠራጥሮ መስጠም የጀመረበትን ታሪክ ለምን ደማ ነበር? እሱን ለብቻው ለተጠራጣሪዎች እንዳትጠራጠሩ እንደ ጴጥሮስ ብዬ ኔጌቲቭ ነገር ልስበክ። ዛሬ ግን ስለ እምነት ነው መስበክ የፈለግኩት። ሄይ ያ ፕሬዝ ዘ ሎርድ የስ ሰር። ጴጥሮስም በውሃው ላይ ሄደ። ሃሌሉያ ሄይ ታንክ ዩ ጂሰስ። ሄኖክ መጣና እዚህ ጋር ከዘማሪው ጋር ሲራመድ ኦ ማይ ጉድነስ፣ እኔ እኮ ለሰብክ የተነሳሁት እሱን ነው። እንዴት ታች እንዳረገኝ። ሃሌሉያ የስ። ለዚህ ነው በአማርኛ እንደው ርዕሱን ልተረጉመው ፈልጌ ጠፋብኛው። እንግሊሽ የማይችል የለም። ትንሽ stepping out of the boat man በውሃ ላይ እራመዳለሁ በሚል የልብ እርግጠኝነት። እምነት ከአንደበት አይጀምርም። የልቤ ሐሳብና የአፌ ቃል በፊት ያማረ ይሁን የሚለው ቋንቋ ሲንክሮናይዝ ማድረግ አለበት። ልብና አንደበት። ልብ ሌላ አንደበት ሌላ ከሆነ አይሰራም። ነገር ግን ከልብ የመነጨ ስለዚህ ከልባዊ እምነት ማየት ከፈለጋችሁ በቃሌ ነው የምነግራችሁ ሰዓቴን ለመጠቀም። ማርቆስ ወንጌል ምዕራፍ 11 ላይ ኢየሱስ ክርስቶስ አንድ ቀን መጣና ዛፏን ፍሬ ያለባት መስሎት ሄዶ አየ፣ ፍሬ የላትም። ዛፏን ማንም ካንቺ ፍሬ አይበላም አላት። ያኔ ማንም ከቁም ነገር አልቆጠረውም። ነገር ግን የታዘቡትም ይመስለኛል። ዛሬ ደግሞ ይህ ጉደኛው ኢየሱስ ከማን ጋር ነው የሚያወራው? ሃቭ ዩ ኢማጂንድ? እውነትም ከዛፍ ጋር ነው የምታወራው? ማን ነው ያናገርከው? የሆነ ነገር ስትል ሰምቻለሁ። ዛፍ ነው ያናገርኩት። ዋት? አቤት ኢየሱስ፣ አቤት ግራ ሲያጋባን፣ አቤት አቤት። ከዛፍ ጋር እያወራ ነው። ሁሉም በልቡ ጉምጉምታ የሚያደርገውና ከአቅማችን በላይ ነው። አንድ ቀን ደግሞ ልክ እንደዚሁ ከተኛበት ቀሰቀሱትና ስንጠፋ አይገድም ወይ ማለት ነው። ብድግ አለና እየተነጫነጨ ነው የተነሳው። ለመሰላችሁ የተነጫነጨው ጥሩ እንቅልፍ ላይ ነበርኩኝ። in the midst of the heavy storm የእግዚአብሔር ሰው በኃይለኛ ስቶርም ውስጥ እንዳውም ጥሩ ረፍት ለካ ያለው ያኔ ነው። ዓለም ሲጨልምባት ለእናንተ የሚነጋላችሁ ያኔ ነው። አንድ አሜሪካኖች አባባል አለ፣ the darker the world gets the brighter we get። ዓለም ሲጨልምባት ለእናንተ መንጋት የሚጀምርበት ነው። አሜን። በዛን ጊዜ ነው ኢየሱስ ክርስቶስ ፒሎ ላይ ተደግፎለት ዳፍነትሊ ተዘናግቶ አይደለም፣ እንቅልፍ ጥሎት አይደለም። በዛ በሚገላ አውሎ ነፋስ እነዚህ ሰዎች ባህር ላይ ያደጉ የገሊላ ልጆች ናቸው። በደንብ ነው የሚያውቁት። አሳ አጥማጆች ናቸው። ከአቅማቸው በላይ ነበረ። ነገር ግን he was in deep sleep። ተነስቶ እንኳን ቀሰቀሳች ጠፍተን ነበር አላለም።
Why you waking me up? What are you doing? What is your faith? እኔም ማድረገውን እኮ ማድረግ ትችሉ ነበር። ለምን ቀሰቀሳችሁኝ? ጆሮ ያለው ይስማ። እዚህ ጋር ተነጫንጮ አልቀረም። ተነሳና ግን እነሱን ከገሰጸ በኋላ directly he started talking to the storm. Hallelujah! Aha, storm ማናገር ይቻላል እንዴ? Can you talk to your storm ዛሬ? እኛ ለምን እናገርላችሁ? ስቶርማችሁን በፊታችሁ ምንም አይነት አውሎ ንፋስ ይሁን ዛሬ ማናገር ትችላለህ ወይ? ያኔ ደም ሳይፈስ አዲስ ኪዳን ሳይመጣ እምነታችሁ ወዴት አለ ብሎ ከገሰጸ ዳግም የተወለዳችሁ በጸጋው የዳናችሁ የእምነት ተካፋይ የሆናችሁ how much more? Where is your faith? Where is your faith? Where is your faith? እግዚአብሔር ምስክሬ ነው። don't worry. አውሎ ንፋሳችሁን ማነጋገር ተለማመዱ። እዛ ጋር ቆሙ። ከአውሎ ንፋስ ጋር ጸጥታ ቢስትል ከማን ጋር ነው የሚያወራው? አረ ጉድ ነው። ከአውሎ ንፋስ ጋር ይቻላል? yes እንዴት? ኢየሱስ የተመላለሰው እንደ ሰው የተመላለሰው እኛ በኃጢአት ባጣነው ስልጣን ነው። እወቁ ይሄንን። በአየር በየብስ በባህር ያሉትን ይግዙ ሲል ስልጣን ይኑራቸው አለ። በዚህ ስልጣን ነበር የተፈጠርነው። ዘፍጥረት ምዕራፍ 3 ላይ አስረከብን። ኢየሱስ የኋለኛው አዳም እኛ በጣልነው ስልጣን ልክ ነው የተመላለሰው በሰውነቱ። ለዛ ነው የኋለኛው አዳም የሚለው። ስለዚህ አውሎ ንፋስ ማናገር ይችላል። ዛፍ ማናገር ይችላል። ምንም ድንጋይ ማናገር ይችላል። ከፈለገ ያናግራል፣ ምላሽ ያገኛል። ምክንያቱም የሰው ልጅ ስልጣን በአየር በየብስ በባህር the three dimension። እኛ በኃጢአት ስላጣን ይሄን አናውቅም፣ ክብራችንንም አናውቅም። ነገር ግን አንድ ልጅም በአባቱ ዘንድ የሆነ የነበረውን ክብሩን አየን ተብሎ ተጽፏል። አይተናል። ጌታ ይባረክ። ዮሐንስ በመገረም ነው ያችን ቃል የተናገረው። ሁሉ ኃጢአትን ሰርተዋል፣ እግዚአብሔርም ክብር ጎድሏቸዋል። የነበረንን ክብር አናቅም ነበር። ያንን ክብር ይዞ የመጣ ሰው አለ፣ በመካከላቸው የቆመ ሰው። ሳይውት ያ ክብር አለበት። ያ ክብር ማለት ጎልድ ደስት አላልኩም፣ የሆነ ፊት ላይ የሚያበራ ነገር አላልኩም። ክብሩ ምንድነው? ሃሌሉያ! ያዛል፣ ይሄድለታል። ሂድ ያለው ይሄዳል፣ ና ያለው ይመጣል። ይህ የኛ ስልጣን ነበረ። ይህ ሰው በዚህ ይመላለሳል። ያ ሰው ታላቅ ወንድም ነው። እግዚአብሔር የተመሰገነ ይሁን። ወንድሞቼ ብሎ ጠራቸው አያፍርባቸውምና ኮንግራቹሌሽንስ። ታላቅ ወንድም ጋሼ እንለዋለን። እግዚአብሔር የተባረከ ይሁን። ከአውሎ ንፋስ ጋር አወራው። ስቴፒንግ አውት ኦፍ ዘ ቦት የሚል ርዕስ ሰጥቻለሁ። በእንግሊዝኛ ጻፉት እናንተ። በቃ ከገባችሁ ምን ችግር አለ? በኦሮምኛም በአማርኛም በእንግሊዝኛም ያው ነው። ስቴፒንግ አውት ኦፍ ዘ ቦት ማለት ከቦት ውስጥ መናገር እችላለሁ በሚል የልብ እርግጠኝነት፣ መራመድ እችላለሁ በሚል የልብ እርግጠኝነት የመጀመሪያቱን ስቴፕ ሲያነሳ ምን እንደተሰማው ገምቱ። በጂሰስ ሴድ ከም ኦቨር ና በሚለው እምነት ከመስማት መስማት በእግዚአብሔር ቃል ሬማ ቃል ወጥቷል፣ ፕሮፌቲክ ቃል ወጥቷልና ከኢየሱስ አፍ በወጣው ቃል ላይ ተራመደ እንጂ ውሃ ላይ የተራመደው። he was able to walk on top of the water። በውሃ ላይ ተራምዷል። በውሃው ላይ ሄደ ነው የሚለው። እስከዛች ሰዓት ድረስ ያዙልኝ። ዛሬ እኔና እናንተ እግዚአብሔር ምስክር ይሁንብኝ፣ ምንም ይሁን ምንም እውነቴን ነው የምላ የትኛውም ቻሌንጅ you have the potential to walk on top of the water. say amen. እግዚአብሔር የተመሰገነ ይሁን። የምሬን ነው የምላችሁ። በእርሱ ያለ በእናንተ አለ። በእኔ የሚያምን እኔ ከማደርገውም በላይ ሊያደርግ ይችላል ያለው ራሱ ኢየሱስ ነው። ሃሌሉያ praise the Lord። ኢየሱስ እኮ አራት ሰው ነው ከሞት ያስነሳው። ብዙ ሰው ከሞት ያስነሱ ታላላቅ እግዚአብሔር ሰዎች በአባቶችም አሉ። እግዚአብሔር ይባረክ። ያነበብኩላችሁን ክፍል እሱን ያዙና እዚሁ ማርቆስ ወንጌል ምዕራፍ 20 ምዕራፍ 11 ላይ ክፍሉን አሁንም በቃል ልናገረው ነኝ። ዛፏን ሲያደርቅ ምንም አላሉም። በማግስቱ በዚያ በኩል በማግስቱ very next day። የት ሀገር ነው ዛፍ በአንድ ምሽት ለምሳሌ ቆርጣችሁ ብትጥሉት ቅጠሉ ጠገግም አይልም። ምናልባት ከሳምንት በኋላ ብትመጣ ትንሽ ጠውልጎ ታገኘዋለህ። 2 ሳምንት ላይ ድርቅ ሊል ይችላል። ምናልባት 3 ሳምንትም ሊፈጅ ይችላል። በማግስቱ በዚያ በኩል ሲያልፉ ከስሯ from the root dried up by the root። ሃሌሉያ። ምን ተፈጠረ ጎበዝ? ምን ተፈጠረ እንዴ? ሳይመን ፒተር አሁን እዚህ ጋር oh my goodness look at the tree you cursed። ጌታው ተመልከት። በጣም ይቅርታ አድርጉ፣ እኔ ቋንቋዬ ጉራማይሌ ነው፣ ተምታቶብኛል ማለት ይቅርታ። እንግሊዘኛ፣ አማርኛ፣ ፈረንጅ ሀገር ነው የምኖረው። አማርኛ መጽሐፍ ቅዱስ አንብቤ አላቅም፣ ስሰብክ ብቻ ነው የማነበው።
ጥቅስ ራሱ አላቅም በአማርኛ በአሁኑ ሰዓት ብዙ 20 ምናምን ዓመቴ ነው። ስለዚህ ይቅርታ በተቻለ መጠን ራሴን ኮሬክት አደርጋለሁ። የረገምካት ዛፍ ተመልከት፣ ከስር መሰረቷ ደርቃለች። ምን ተፈጠረ ሲባል ወዲያውኑ ኢግኖር አደረገና ኢየሱስ ኢግኖር አደረገና ሄይ whoever says to this mountain ዛፍ ነው እንታወራው አለ forget that ይሄንን ተራራ ማንም ተመልከቱ እዚህ ጋር በልቡ ሳይጠራጠር እዛ ላስምሩልኝ ካንደበት አይጀምርም። በልቡ ሳይጠራጠር ተራራውን ተነቅለ ወደ ባህር ተወርወር ቢል whoever ነው የሚለው በእንግሊዘኛ whoever ማለት አንዱ ኃይሉ ዮሐንስ ነው፣ አንዱ ሄኖክ ነው፣ አንዱ አንቺ ነሽ፣ አንዱ አንተ ነህ። say amen whoever ማንም የሚለው ውስጥ ልዩነት አለው። ማንም ይሄን ዛፍ ተውት። ይሄንን የደብረ ዘይት አቀበት ላይ ሆኖ ነው የተናገረው። ማዶ ተራራ ነው። ደብረ ዘይት ሄጄ አይቼዋለሁ። እኔ ተራራው ላይ ቆሜ አይቻለሁ። ኢየሱስ የተናገረበት አክቹዋል ተራራ እያሳየ ነው የተናገረው። ተራራን ስለ መዳድ አይደለም ያይል ይሄንን የምታዩትን ግዑዙን ተራራ እንኳን ማንም በልቡ ሳይጠራጠር በአንደበቱ አውጥቶ ተራራውን ተነቅለ ወደ ባህር ተወርወር ቢል to that extent it will come to pass. ሃሌሉያ እግዚአብሔር ይባል። ይሄ ነገር ለኔ የተጻፈው ላንቺና ላንተ ነው የተጻፈው። ስለዚህ አታርንቅ፣ የኔን አቁም። don't worry look at yourself ባንተ ያለው በዓለም ካለው ይበልጣል። እግዚአብሔር የተመሰገነ ይሁን። oh my goodness you know ስለ እምነት ካነሳው ቶሎ አብርሃም የሚባል ሰው ትዝ ይላችኋል። ወዴት እንደሚሄድ ሳያቅ ወጣ ነው የሚለው ዕብራውያን ምዕራፍ 11 ቁጥር 8 ላይ እንዴ ነው ወዴት እንደሚሄድ ሳያቅ ሄድኩና ዘፍጥረት ምዕራፍ 12 ላይ አነበብኩት። እዛ ጋር ደግሞ ወደ ማሳይህ ምድር ውጣ ሲለው አንብቤያለሁ። ወደዛ የሚለኝ ነገር ወደ ማሳይህ ምድር ብሎታል። ለካ እግዚአብሔር ወደ ማሳይህ ማለት በእምነት መውጣትህን እንጂ እንደ ጂፒኤስ በዚህ ውጣ በዚህ ግባ አለው ማለት አይደለም። ወደ ማሳይህ ምድር ውጣ ብሎት ከዛ ውጭ ያለውን በእምነት ልቡ ሂድ ወዳለው የልብ እርግጠኝነት ወደ አገኘው አቅጣጫ ነው ሄደው። ወዴት እንደሚሄድ አያውቅም። ነገር ግን የእግዚአብሔር ሰው ሁሉ ጊዜ በእግዚአብሔር ሐሳብ ውስጥ ነው ያለው። ከመስመር ካልወጣን የምታደርጉት ነገር ሁሉ ማድረግንም መፈለግንም በእኛ የሚያደርግ እሱ ስለሆነ ባይ ዲፎልት ሴቲንጋችን ወደ እግዚአብሔር ሐሳብ ነው። ሰው ከእግዚአብሔር ጋር አካሄዱን ካደረገ ራሱን ያገኘው ቤርሳቤህ ምድረ በዳ ላይ ነው ያገኘው። ወደ ደቡባዊ ይሁዳ አካባቢ ትክክለኛ አቅጣጫ ነው የመጣው። አትስትም የእግዚአብሔር ሐሳብ ከሆንክ ምንም በቃ በእግዚአብሔር ሐሳብ ውስጥ ያለ ሰው ሱፐር ክርስቲያን መሆን የለብህም። just born again ጥቂት የምትሰማ ሰው ስትሄድ በእግዚአብሔር ሐሳብ ነው የሄድከው። ራሱን ያገኘው በእግዚአብሔር ሐሳብ ነው። እግዚአብሔር ወደሚፈልገው አቅጣጫ ነው የመጣው። እዛ መጣና መሰዊያ ሰራ። እግዚአብሔርም ተገለጠለት። ዋል እቺን ቆምክባትን ምድር ላንተና ለዘር ሰጥቻለሁ አለው። ሰጥቻለሁ ዘር የሚለው ነገር ሲያወጣው ጭምር ካንተ ነገስታት ይወለዳሉ። ትውልድ ነው እየተናገረ ከመጀመሪያው ጀምሮ ትውልድ እየነገረው ነው የመጣው። ሲታይ ግን ምንም የለም። ሚስት ስትጠበቅ አታረግዝም። አብርሃም የእምነት ሰው ነው። ገላትያ ምዕራፍ 3 ላይ የአብርሃም እምነት ካመነው ከአብርሃም ጋር አብሮ ይባረካሉ ነው የሚለው። አብርሃም አመነ፣ እምነቱን ጽድቅ ተቆጠረለት። ይህ የእምነት ሰው አብርሃም የሚባል ሰው የመጀመሪያው እምነት እግዚአብሔር ቴስት ያደረገው ከዘመዶች ከወገኖች ወደ ማሳይ ምድር ውጣ ሲለው ጨርቄን ማቄን ሳይል he proved himself ከትውልድ ሀገሩ ወጣ። የመጀመሪያውን የእምነት ስቴፕ ተሻገረ። ጂፒኤስ በዚህ ቤት ውስጥ የመጀመሪያውን የእምነታችሁን ፌት ጨርሳችኋል። አሁን ሁለተኛው ነው። ወደ ተለየ ሌቭል ሊያመጣችሁ ነው ማለት ነው። የመጀመሪያው ሌቭል እምነት ይፈተናል። እወቁ፣ እምነት እግዚአብሔር በክፉ ማንም አይፈትንም። የእምነታችሁ መፈተን ተብሏል። ሰይጣን ብቻ አይደለም የሚፈትነው፣ እግዚአብሔር የሚፈትናል፣ ያርማል፣ ፈተና ያሳልፋል። አሜን። ባላችሁበት መኖር በቃ ይሄን ያህል ህዝብ ከተሰበሰበ መች አነሰ የሚል አይነት ሄኖክ ጋር እንደሌላ አውቃለሁ። የእናንተ ደስቲኔሽናችሁ ገና ነው። እግዚአብሔር የተመሰገነ ይሁን። ስለዚህ አብርሃም እዛ ጋር ደረሰ። የመጀመሪያውን እምነት በኃይል አረጋገጠ። ይህ ሰው የተጠራበት ጥሪ ዓለም የሚድንበት መሲሁ ለሚመጣበት ታላቅ ጥሪ ነው። ብቸኛ ዓለም የሚድንበት ላይን መሰረት እየጣለ ነው። ስለዚህ ዝም ብሎ ውሽሽቅ ነገር ላይ መሰረት መጣል አልፈለገም።
ተፈትኖ ማለፍ አለበት። ምስክር በሁለት በሶስት ይጸናል። የእምነቱ የፈተናውም የእምነት ፈተና ነው። አብርሃም ተፈተነ፣ ፈተናውን አለፈው። ያውም በብቃት ነው ያለፈው። አርጅቶ እስኪሞት ወደዛች ምድር አልተመለሰም። አለፈ። ማለፍ አላማራችሁም? በእያንዳንዳችሁ ግል ህይወት ውስጥ እንደዛ ውሰዱት። ሁለተኛ ፈተና መጣ። ሁለተኛው ፈተና ለክፉ አይደለም፣ ለእድገት ነው፣ ለተሻለ ነገር ነው። ሲጀመር በክፉ አልፈተነ እግዚአብሔር። የሁለተኛው ፈተና ዓለማዊ ሁሉ 3 4 5 ልጅ ይወልዳል። ይህ የተባረከ ሰው ያውም ከታች ጀምሮ ገና የትውልድ አባት እንደሚሆን ይነገረዋል። ማታ ማታ እግዚአብሔር እያመሸ ይመጣና ናስቲ ወደ ውጭ እንውጣ ይለዋል። ከዋክብትን መቁጠር ትችላለህ? አልችልም። እንግዲያው ዘር እንዲሁ ሊሆን ነው። ዳስ ፕሮፌቲክ ሚኒስትሪ እኮ ነው። ምን ነው እግዚአብሔር አቅም አለው፣ ሁሉም ማድረግ ይችላል። ቡም አድርጎ ማህፀኗን ከፍቶ ልጅ በልጅ ላይ መስጠት ሲችል ይሄ ሁሉ ስብከት ለምን አስፈልገ? ዋይ የእግዚአብሔር መንግስት ፕሪንሲፕል ከዘር ነው የሚጀምረው። ዘር ሰጥቶ ብቻ ነው የሚሄደው። እግዚአብሔር ሁሉ ስለሚችል ሁሉን አያደርግልንም። የሥርዓት አምላክ ነው። ማድረግ የሚችለው ላንተ ፕሮፌቲክ መልእክት መስጠት ነው። በመልእክቱ ላይ መስራት የግለሰቦች ፋንታ ነው። ሁለተኛው ነገር እዚህ ጋር ጀመረ። አሁንም እግዚአብሔር ሆይ ያለ ልጅ ይሄዳል። አብርሃም ማመን አልቻለም። እዚህ ጋር ሁለት ነገር ይታዩታል። ሰይጣን የሚያስፈራራው አንድ ኤሌዘር መልካም ሰው ነው። የደማስቆ ሰው ነው። ሶሪያዊ ነው። የቤቱ መጋቢ ማኔጀር ነው። ትሁት ነው። ታዛዥ ነው። ቢሆንም ሲወጣ ሲገባ እሱ ነው የሚወርስ ይለዋል ሰይጣን። የሰይጣንን ፍርሃት አንዳንድ ጊዜ ከቻልን ዝም እንበል። ሰይጣን የሚሰብከን ስብከት ከቻልክ ዝም በል፣ ከቻልክ ተቃወሙ። ሐሳብን በሐሳብ እንዳትመልሱ። ለሚመጣው ክፉ ሐሳብ ቃል አውጡበት። እንደ ኢየሱስ ክርስቶስ ቃል ማውጣት ካልቻልክ አትሊስት ዝም በል። ፍርሃቱ ተደብቆ አልቀረም። የተሞላውን አብርሃም ለእግዚአብሔር ነገረው። ኤሌዘር ይወርሰኛል። ዳስ ሮንግ። አትሊስት ሸራብ። ሌላ ፍርሃት፣ እድሜ። ሚስቱ ሄዳለች፣ በማትወልድበት ኤጅ ላይ ደረሰች። ዳን ትርጉም የለውም። ይሄም ፈተና ማለፍ አልቻለም። ፈተና ተፈትኖ የተወሰነ ቦታ ላይ ወድቋል። ደክሟል። መድከም ያለ ሁላችንም ደክመን እየወደቅን እየተነሳን ነው። ዩ አር ፐርፌክት አላለንም። በውጭው ፐርፌክሽናችን ዳግም በተወለድንበት በመንፈሳችን ብቻ ነው። ማይደክም ማን ነው አለ ጳውሎስ። እኔም ኃይሉ ዮሐንስ ከሚደክሙት አንዱ ነኝ፣ ደክሜ ግን አልቀርም። የማልደክም ነብዬም አልታበይም። እኛስ አንደክም ምን ያለው ጳውሎስ መሰለኝ። አዎ እኛም እንደክማለን፣ ግን ድካምን አንሰብክም ነው። አብርሃም ደከመ። ከመድከም አንሶ ሚስቱ ወደ ገረድ ግባ አለችው። እሱም በደስታ ገባ። ልጁስ መጥቶ ግን ያንን ሊያሟላ አልቻለም። የተፈጠረውን ችግር ታውቃላችሁ። ፋስት ፎርወርድ ቶሎ ላሳጥረው እዚህ ጋር አብርሃም ይሄንን ሶስቱ ሰዎች ቤታቸው የመጡ ቀን ትዝ ይላችኋል። in the form of human body እግዚአብሔር በተገለጠ ቀን ሲምፕሊ እግዚአብሔር መጥቶ አብርሃም ምን ይለዋል? የዛሬ ዓመት በምትወልዱት ልጅ ዋት እዚህ ጋር ማመን አልተቻለም። ተንገዳገደች። እሷ ቀልድህን አቁም አይነት ነገር ነው ተጫወተችው። እስከ ዛሬ ስንጠብቅ ኖር፣ አሁንማ ነገር ተበላሽቷል። እድሜ ሄዷል። እኔና ጌታዬ ሴክሹዋል ነገር ከተውን ዘመን የለንም። ለሁሉ ጊዜ አለው። አርጅተናል። ስለዚህ እንደዚህ ያን ነገር ጌታዬ ባክን ብላ ከት ብላ ሳቀች። ለምን ሳቅሽ ስላት አልሳኩም አለች። ቀጣይ ያለውን የእምነት ቃል ስሙ። በእውኑ ለእግዚአብሔር የሚሳነው ነገር አለን? እግዚአብሔር አለማመን የተናገረው ፕሮፌቲክ ቃል ነው የተናገረው። ፕሮፌቲክ ቃል ነው የተናገረው። የእምነት ቃል ነው የተናገረው። አዲስ ኪዳን ላይ መጥቼ ሳራ በእምነት የመጸነስን ኃይል አገኘች የሚል አንብቤያለሁ። እምነት ከመስማት መስማት በእግዚአብሔር ቃል ተብሏል። faith by hearing by the word of God። ስለዚህ ምኑ ጋር ነው ሴትዮ ያመነችው ስል የመጨረሻ ኮንቨርሴሽን እግዚአብሔር ነበር የተናገረው። በእውኑ ለእግዚአብሔር የሚሳነው ነገር አለን? ለካ ቤቷ ስገባ yes all things are possible with the one who believes። yes እግዚአብሔር በእድሜ ለምን ገድበዋል? ምን ነካኝ ሳትል አልቀረችም። እና ከየት የመጣ እምነት ነው ታዲያ? ይሄው ነው አይደል እንዴ? አብርሃም መጣ። አብርሃም ሆዬ ከብዙ ይጣበቅበት ነበር። ነገር ግን አብርሃም እስማኤልን ጎትቶ አይመጣም። እባክህን ቀልድን አቁምና ዘር ይጠራልሃል ብለኛል። ይሄው ወልጃለሁ። ፎርጅድ ይዞ መጣ። ማን ሰርጎ ገብ ይዞ መጣ። መዳብህን ይዘህ ወርቅ ሊሆንልህ አይችልም፣ አትልፋ። ይሄው ባክ ብዙ ዘመን ነገርከኝ፣ አታለልከኝ እንዳለው ማለት ነው። ብዙ ነገር
አምሽተህ ትመጣና ወደ ውጭ አውጥተህ ኮከብ ቁጥር ትለኛል። ዘር እንዲሁ የባህር ዳር አሸዋ መቁጠር ትችላለህ? አልችልም። እንግዲያው ዘር እንዲህ ሊሆን ነው። ይሄ ቃል ሰልችቶኛል። እድሜ ሄዷል። ለሁሉ ጊዜ አለው። ይሄው የተፈለገው ልጄ ነው። እሱን ባርክልኝና መሲሁ በሱ በኩል ይምጣ ነው የተፈለገው እኮ። ዘር የተባለው ይስሐቅ ሲጠበቅ ያለው እኮ ፒውር የሆነ አንድ ሴማዊ ሰው በአባቱም በእናቱም የሴም አምላክ ይባረክ የሚለው በነገራችን ላይ ትንቢት ነው። ስለ መሲሁ ነው የሚናገረው። የተፈለገው እኮ አንድ ንጹህ መሰረት እየመሰረተ ነው። የመሲሁን ወደ ዓለም ስለኔና ስለናንተ እኮ አጀንዳው ያ ነው። ገብቷችኋል? የአብርሃም ጥሪ ጉዳዩን አንተ ጋር እኮ ነው። ከባድ ፕሮጀክት ነው ሰው ጋር እየሰራ ያለው። መጣና እስማኤልን በእስማኤል በኩል አድርገው ዶን ወሬ አለው። እሷ በምትወልደው ነው የሚሆነው አለው። ኦኬ። ከዛ በኋላ ሮሜ ምዕራፍ 4 ላይ ላምጣችሁና የሌለን እንዳለ አድርጎ በሚጠራ እምነት እኮ እያወራው ነው። እግዚአብሔር እንዴት ነው የሚጠራው? የሌለን እንዳለ አድርጎ ሞኝነት እንዳይመስል እግዚአብሔር ነው የተባለው። እኔ ከላይ መቻልኩ እግዚአብሔርን የሌለን እንዳለ አድርጎ በሚጠራ እዚህ ጋር ቆም ማርክ። የሌለ ማለት ከባዶ ማት አይደለም። የሚታዩት ከማይታዩት በእምነት እናስተውላለን። ቃል አለ። ቅድም ሲወጣ የነበረው ፕሮፌቲክ ቃል የወሰደ ሰው እስቲ ከሜዳ አይደለም ወርድ ኢንሳይድ ኦፍ ዩ ብሉፕሪንት እንዲሆንልህ የምትፈልገው ወይም መሆን የምትፈልገው ዳስ ብሉፕሪንት በልብ እርግጠኝነት ሜዲቴት አድርገው ስጋ ለብሶ እስኪወጣ በአንደበት በወርድ ፎርማት እስኪለቀቅ ድረስ። ስለዚህ አብርሃም ምን እንዳገኘ አላቅም። የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ያው ተመልከቱ፣ ባመነበት በአምላኩ ፊት ይላል ክብርን እየሰጠ እየተነጫነጨ አይደለም፣ ባለማመን አይደለም፣ ዘና ብሎ ክብርን እየሰጠ ሳይጠራጠር ሙት የሆነውን የሳራ ማህፀን ሙት የሆነውን የራሱን ሰውነት ሳያይ በእምነት ተመልከቱ። ለምለም ማህፀን ተመለከተ። አክቲቭ የወጣ ሰውነት አድርጎ ራሱን አየ። ጉዳዩ የእይታ ጉዳይ እንጂ እድሜ አልቀነሰም። how do you see yourself ዛሬ እንዴት ነው የምታየው? እንደ ማንኛውም ዓለማዊ እንደ ጎረቤቶች ሰዎች እንዳሉ ሁኔታ እንደተናገረ አንተ ማን ለመሆኑ? who are you? ክብር ለእግዚአብሔር ይሁን። ማን ለሚለው ጥያቄ መጠየቃችን አይቀርም። እስካሁን ተጠይቀናል። ደጃችን ያንኳኩ ብዙ አሉ። አንዳንዶች በር ዘግተን ነው የምንመልሳቸው። hey I'm not the get out of here መጥምቁ ዮሐንስ ማን አንተ አሉት። መሲሁ ነህ? አይደለሁም። praise the lord ምንም ኮንፊውዥን የለም። ነብዩ ነህ? አይደለሁም። ማን አንተ? እኔ ነብዩ ኢሳይያስ እንደተናገረው በዚህ ምዕራፍ እንደዚህ ቁጥር እንደዚህ ያ ጥቅስ ነኝ እኔ ያላቸው እሱ ነህ? yes አንተ ማን ነህ? አንተ ዮሐንስ ወንጌል ምዕራፍ ስንት ነህ? do you have something to say? አንተ ፊልጵስዩስ መልእክት ምዕራፍ ስንት ላይ ያለ ሰው ነህ? አንተ ዕብራውያን መልእክት ምናምን እንደዚህ ቁጥር እንደዚህ የትኛው ነህ ብትጠየቅ ማን ነህ ብትባል እከሌ ነኝ ማለት ትችላላችሁ። you not ready። እንደዛ ካልሆነ ማን ነህ በመጽሐፍ ቅዱስ? የልጁ አይነት ነኝ እንኳን ለምን አትሉ? ማትልስ ማን ነህ ስለ አዲስ ሰይጣን ላይ በር መዝጊያ ማለት ነው። ነህ የተባልከውን አንድ ጥቅስ ማናችሁ ብላችሁ እከሌ ነኝ ማለት የሚችል ሰው አለ እዚህ? እኔ 30 ጠቅስላችኋለሁ። እኔ እከሌ ነኝ። ጌታ ይባረክ። ቤት ስራችሁን ወሰዱት። አብርሃም ባመነበት በአምላኩ በእግዚአብሔር ፊት የሌለ እንዳለ አድርጎ እንደሚጠራ በሚጠራ በአምላኩ በእግዚአብሔር እግዚአብሔር ነገሮችን በሚያይበት መልኩ ማየት ቻለ። በዛን ሰዓት ወደ ሚስቱ ገባ። ሚስቱ ማረገዘች፣ ልጁም ተወለደ። ሁለተኛው ፈተና ታለፈ የአብርሃም። ከዚህ ሰውዬ ጋር እግዚአብሔር ጉዳይ አለ። ሁለተኛው ፈተና ቲክ ራይት ቢግ ራይት እድሜ ሳይገድበው በ90 ዓመት አሮጊት የወለደ በታሪክ የሌለ እሱም ሽማግሌ ከአጌንስት the whole odds ነው የሚለው በእንግሊዝኛ። ተመልከቱ። አሁን ሁለተኛውን ፈተና አለፈ። ሶስተኛው ከባድ ፈተና ለከባድ ነገር የእምነት ስትሄዱ እነዚህ ሰዎች እግዚአብሔር መጥቶ ስም ቀይሮላቸው ነበር። ለምንድን ነው አብርሃምን አብርሃም ያለው? ሶራን ሳራ በስተርጅና ስማችሁ የምትቀይሩ ሰው ይስቅባቸዋል። እንዴ ያውም ደግሞ የብዙዎች እናት የብዙዎች አባት አዩ ከዲም ታውቃላችሁ። ሰዎች ይጠቋቆማሉ። እንዴ አንድ ልጅ ሳይኖራችሁ የብዙዎች አባት ይላሉ ሰዎቹ። በዚህ ላይ በስተርጅና ስም ቀይረው that's faith። እግዚአብሔር ምን እያደረገ ነው? ስም ሲቀይር ማንነት እየቀየረ ነው። መጀመሪያ ብሉፕሪንት ነው የቀየረው እና ሰው ላይ ስቅብህ ነው ወይ? ተነስተን አሁን ቅድም ያለው ልጅ አሁን አሜሪካ ነኝ ቢል ከዚህ ሰዓት ጀምሮ ተነስቶ አንዳንድ ላይ የሆነ ስቴት መርጦ እንትኑ ላይ ጽፎ ቢለጥፍ መኪናው ላይ whatever
ሰውየው እዚህ እኮ ነው ያለው። አንተና እዚህ ነው ያልከው። እንደ እምነትህ ይሁንልህ ተብሎ ተጽፏል። ክብር ለእግዚአብሔር ይሁን። ላሳጥረው። አብርሃም ይሄንን በድል ተወጣው። ተሳቀባቸው። ቀላል አልተሳቀም፣ እርግጠኛ ነኝ። ተስቆ ግን አይቀርም። ቆይ እኔ የምለው በኢየሱስ ከተሳቀ በእኔና በእናንተ ቢሳቀብን ምን አለ? አልተሳቀበትም? በእምነት ቋንቋ የሌለ እንዳለ አድርጎ ሲጠራ ኢየሱስ አልተሳቀበትም? ልጅቷ ተኝታለች እንጂ አልሞተችም። why are you crying? ለምን ታለቅሳላችሁ አለ ከውጭ የመጣ ሰው፣ ያልነበረ ሰው። እንዴ ሰዎቹ ከለቅሶ ውስጥ ወጥቶ ባንዴ እንዴ ነው መሳቅ የቻሉት? ግን አትክ የሆነ ነገር ይመስላል። በጣም በድንጋይ ሊፈነክት ነው ማለት ነው። ድንገት እያለቀሰ ያለው ከት ብሎ ከሳቀ ጥርስ ማፋጨት ነው። ያደጋ ይፈራሉ። ይሄንን ሳቁበት። በኢየሱስ ላይ ከተሳቀ ኃይሉ ዮሐንስ የእምነት ቋንቋ ተናግሮ እስቲ ልናገርና ይሳቁብኝ። ሳቁበት። እዚህ ጋር በሚደረግ ነገር እኮ ይሄን ይሳቃል እኮ። ምንድናቸው ነው ሰዎች? ሪዛልቱ ግን እየታየ ሲመጣ ግን ነገ ማንም አይስቅም። ማህተመ ጋንዲ የሆነ ነገር ሲጀምር ሰዎች ይስቁባል መጀመሪያ ላይ አይዲያ ይዘስ መጣ። የማህተመ ጋንዲ ፍልስፍና ፊሎሶፊ እንዳልተውከውና በዛው ክሬዚ አስተሳሰብ ትላንት የተሳቀብን ቀጥለ ማትለቅና ቀጣይ ነገር ካመጣ መጥቶ ይጣሉሃል አለ። አትሊስት አይስቁብም። አሁን በዛ ቀጥ ብለህ ከሄድክ አለ ካንተ ጋር እንስራ ትባላለህ አለ። እንደተሳቀባቸው አይቀርም። መጽሐፍ ቅዱሳዊ ፍልስፍና ነው ይሄ። ነህምያ መጀመሪያ ሳቁበት ቀበሮ ምናምን come on man this is silly ሰውየው አቁም አሉት። መጡና ተጣሉት። መጽሐፍ ቅዱስ አይደል ማህተመ ጋንዲ ያለው አቁም አሉት። ሰማርያውያን ሰዎች መጡና ከናንተ ጋር እነዛ ሶስቱ ሰዎች እኮ ሰማርያ ከሚባሉት የወጡ ሳምራውያን ከሚባሉ ዘሮች ከነሱ ነው። አብረን ስራ ቤተ መቅደሱን አብረን ስራ ነው። ከቅልቅል ህዝብ ጋር አንሰራም አሏቸው። አብርሃም ተስቆበት አልቀረም። ልጁ ተወለደ። ስሙን ይስሐቅ ተብሎ ወጣ። this is faith። ጡት በሚጥልበት ቀን ጎረቤት ሁሉ ሰዎች ሁሉ ከኔ ጋር ይስቃሉ ስትል ይስሐቅ ብላ የጠራችሁ የሳቅ ምንጭ ትላንት የተሳቀባት ዛሬ ወንድ ኮንክ ሳቅ። ዛሬ ኢየሱስ ተኝታለች እንጂ አልሞተችም ያለው እኮ መንገድ ላይ ሞታለች ልጅ አታድክሙ ተብሏል። መጣ ሳቁበት። ዶንት ወሪ ዛሬ ሳቅ። ሶስቱን አስከትሎ ከእናትና አባት ጋር ወደ ውስጥ ገባ። ጣቢታ ተነሽ ካላት በኋላ ወንድ ኮንክ አሁን ሳቅና እነዚህ ጋር ትላም መሳቅ ትችላለህ። ወንድ ኮንክ ሳቅ እዛ ጋር በብልጫ ተገለጠባቸው። ለምን መናገር አስፈለገው? መጀመሪያ ለምንድን ነው ነገር የፈለጋቸው? መሳቁል እንዲስቁበት ለምን ከፈተላቸው? እንዴ ጎመን በጤና በሰላም አይገባም እንዴ? ነው አመንኩ ስለዚህም ተናገርኩ። ወርድ ይቀድማል ሁሌ። አመንኩ ስለዚህም ተናገርኩ። ያልተነገረ በእምነት ከልብ ያልወጣ በአንደበት ያልተሰነዘረ ስጋ አይለብስም። ስለዚህ መናገር ያስፈልገው ለዛ ነው። አላዛርን ከሞት ሲያስነሳ ክሬዚ የሆነ ጸሎት ነው የጸለየው። ማይገባ ነገር ለኛ ግን ይገባናል። አባቶይ ስለሰማኝ አመሰግናለሁ፣ ሁሌም እንደምሰማኝ አወቅኩ። ምን አይነት ጸሎት ነው ይሄ? ሁሌም እንደምሰማኝ አወቅኩ፣ ስለሰማኝ አመሰግናለሁ። this is faith። አንደኛ ዮሐንስ መልእክት ምዕራፍ 5 ላይ ጸሎታችን እንደሚሰማ ብናምን እንደተቀበልን ደግሞ እናውቃለን። በእጅ እኮ የገባ የለም። but stand your ground። this is how Christian prayer is። ያመንን መስሎ ሮንግ ነገር ነው የምናወራው። ችግራችን ዛሬ እንዘራለን፣ ነገ ነቅለን እንደገና እንተክላለን። የማይተማመን ወዳጅ በየወንዙ ይማማላል አሉ የኔ ቤተሰቦች። እንደዛ ይሉ ነበር። praise the Lord። ጡት በሚጥልበት ቀን አመጡና ዛንተ ሲሉት ሁሉም ይስቃል። ትክክለኛ ሳቅ ነው የሚስቁት። አቤት ለዚህ ቤተሰብ ያደረገው ትላንት ስቄባቸው ነው። በጌታው ይቅር በለኝ የትም አይደርስም ብዬ ነበር። ምን ክሬዚ የሆኑ ሽማግሌና አሮጊት በስተርጅና ስም ቀይረው ሰው ሚለኛ ላይ አይደለም እንዴ? የምትለብሰው ይላት የምትከናነበው ያውም የብዙዎች እናት አንድ ሳትወልድ አንድ ልጅ የሌለው ሰውዬ። ወንድ ኮንክ ዛሬ ሳቅ ያልኩት ሁሉም ይስቃል። የሚስቀው መልካም ሳቅ ነው። አብሯቸው ሊስቅ ነው የመጣው ወዳጅ ዘመድ እግዚአብሔር ያደረገላችሁ። let me join your laughter። የደስታችሁ ተካፋይ ልንስቅ ነው። አንድ ያኮረፈ የለም። የሆነ ለየት ያለ ሳቅ በዛ ሳቆች መካከል አንድ ሳቅ እሱም ሳቅ ነው። ግን በምን ለየችው? somebody is laughing።
ሰርጎ ገቡም ይስቃል። በምን ተለየ እዚህ ሳቅና የዛኛው? ዞር ስትል እሱም ይስቃል። የሳቁ አይነት የተለየ ሳቅ ነው። በል ይሄን ልጅ ከናቱ ጋር ገረዲቱን ከጨዋይቱ ጋር ተወርሰ አስወጣል። እግዚአብሔር ቢመጣ ምን ቢል ዶንት ወሪ ልጁን ባርኳለሁ። ልጁ ክፋት የለውም። አስወጣል። እውነት ነው። ለዚህ ፕሮጀክት አይሆንም። አስወጣ። ሮንግ ሳቅ። የሚስቅላለ የሚስቅባለ ዶንት ወሪ ሳቀብህ። ዱ ዘ ዊል ኦፍ ጋድ። ሶስተኛው የእምነት ፈተና ይሄንን ልጅ ሰዋልኝ የሚለው ነው። ላሳጥረው ከባድ ነበር፣ ግን እምነት ይጠይቃል። መጽሐፍ ቅዱስ ምን ይላል? ከሞት ተነስቶ እንደገና ሊያገኘው እንደሚችል ባለው የልብ እርግጠኝነት አምኖ ልጁን መሰዊያ ለማቅረብ ይዞ ወጣ። በትክክል ነው ይዞት የወጣው። ጫፍ እዛ ሲደርሱ 3 ቀን ደግሞ ለምን ሰጠው? የአሁኗ ኢየሩሳሌም ቤተ መቅደሱ የተሰራበት ቦታ ነው። ቦታው ባይዘው የተነሱት ከደቡባዊ ከሳውዲ አረቢያ ጫፍ አካባቢ ላይ የተነሱት። ይገርማቸዋል። በማፕ ኦል ዘ ዌይ ሄዶ 3 ቀን ተጉዞ እዛ ሲደርሱ ለምንድን ነው 3 ቀን እዛ? አንደኛ ኢየሩሳሌም ሌላ ታሪክ ነው። እዛ ውስጥ አልግባ። እዛ ሲደርሱ እንዳይደረስ የለም 3 ቀን የሰጠው የማሰቢያ ጊዜ ነበር። በግብታዊነት በቃይን ልገላገለው ምናምን እንዳይል ማለት ነው። አስቦ አውጥቶ በቃ ትላንት የተናገረኝ እግዚአብሔር አሁንም እውነተኛ ነው። ምን ብሎኛል? በሱ ዘር ይጠራልሃል ብሎኛል። ልጁ ደግሞ አላገባም፣ ዘር አልተካም። ስለዚህ እረዳው ብሏል። እረዳውም የእግዚአብሔር ቃል ነው። ዘር ይተካልሃልም የእግዚአብሔር ቃል ነው። እግዚአብሔር ደግሞ አይዋሽም። አሁን አውቀዋለሁ። ስለዚህ ምን ይሻላል? እረዳው ብሏል፣ አርዳለሁ። ዘር አልተካም ማለት አቃጥለዋለሁ፣ አመድ አረገዋለሁ። ከሞት ተነስቶ እንደገና ይዤው መለስና አግብቶ ዘር ይተካል፣ ዘሩም በዛ የተባለው ቃል ይፈጸማል በሚል ከሞት የመነሳት ያህል ግን ለማረድ 100% እርግጠኛ ነው። እንዳይደረስ የለም ደረሱ። የመስዋዕቱ በግ ወዴት አለ ብሎ ጠየቀው። This is prophetic question። ልጁ ገብቶታለም ግን ትንቢታዊ ነው። የመስዋዕቱ በግ ወዴት አለ? እንጨቱን ይዘናል፣ እሳቱን ይዘናል። አብርሃም የመለሰው መልስ ትንቢታዊ መልስ ነው። እሱ የልጁ ጥያቄ ትንቢታዊ ነው። የአባትየው መልስ ትንቢታዊ ነው። ዋች የመስዋዕቱ በግ ወዴት አለ ያለው ልጁ ይስሐቅ የጠየቀው ሲምፕሊ በጉ የት አለ ነው። ግን መንፈስ ቅዱስ ሳያውቀው ትንቢት ተናግሮበታል። የት አለ የጠየቀው ጥያቄ ያ በግ ዓለምን የሚያድነው የእግዚአብሔር በግ ወይስ የት ነው ያለው? እግዚአብሔር ያዘጋጃል ሲል አብርሃምም ልጁን ዝም ለማሰኘት ያህል ነው። ሳያውቀው ግን ትንቢት ነው። እግዚአብሔር ያዘጋጃል። ታሪኩን ላሳጥርና ዞር ሲል ሌላ በግ አየሁ አይደል? መልስ እንዳይመስል ስትል ጥላ ነው። እሱ ገና አልተገኘም በጉ። የመስዋዕቱ በግ ወዴት አለ? ለኔና ለናንተ የሚሰዋው የእግዚአብሔር በግ እንጂ ጥያቄው የሚሰዋው ይሄ እንስሳው እንዳይመስልህ። ለመጀመሪያ ጊዜ ከ2000 ከአብርሃም እስከ ኢየሱስ 2000 ዓመት ነው። ከ2000 ዓመት በኋላ መጥምቁ ዮሐንስ በዮርዳኖስ ወንዝ እያጠመቀ ሄይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይሄው። ይስሐቅ የጠየቀው የት አለ ያ በግ ያለው ይሄው። ያዘጋጃል ብሎ አብርሃም ሳያውቀው ትንቢት ተናገረው። ይሄውልህ። ሃሌሉያ yes sir glory thank you Jesus wonderful። ጉዳዩ ቅርጹን ቀየረ እዚህ ጋር። ሃሌሉያ ከፍ አለ። የዚህ ቤተሰብ እምነት ይኸውላችሁ ሃየር እየሄደ ነው። እግዚአብሔር ነገሮችን በሚያይበት እይታ ማየት ጀምሯል። አብርሃም ከፍለሽ ፕላትፎርም እያያረም ከስፒሪት ፕላትፎርም ማየት ጀምሯል። ምክንያቱም ከስፒሪት ፕላትፎርም ብቻ ነው የሌለ እንዳለ አድርጋችሁ ማየት የምትችሉት። ከፍለሽ ፕላትፎርም ወይ ከስጋ አስተሳሰብ ተነስታችሁ የማይታየው ማየት አትችልም። መጽሐፍ ቅዱስ እንዲህ ይላል፣ የሚታየው ጊዜያዊ ነው፣ የማይታየው ዘላቂ ነው። ሄይ ዋች ኤንድ ሊስን ቱ ሚ። የሚታየውን ሳይሆን የማይታየውን ብናይ አለ። የማይታይ ነገር ይታያል ማለት ነው። ይታያል አይታይም? ኦኬ what is the unseen version of your life my friend? የትኛው የማይታየው ማንነትን አይታል? ሄኖክ የማይታየውን አገልግሎትን ገና አይታል። ከፊት ለፊት ገና ያልተገለጠውን አይተኸዋል። ያላየውን አትወርስም። ያላያችሁትን have you seen yourself? የቱ ጋር ራስን ያየሽው? የት ነው ራስን ያየኸው? በምን ስቴጅ ራስን አይታል? አንድ አውታሩ መዝሙር አለ። አየሁት የ10 ዓመቱን አየሁት የ20 ዓመቱን የ30 ዓመቱን ብሎ ዘምሯል። ላስ ቬጋስ አብረን ልናገለግል ሄደን ነው ይሄን መዝሙር የሰማሁት። ዋት እየዘመረ ራሴን አየሁት ከ10 ዓመት በኋላ። ኃይሉ ዮሐንስ ወይ አዩ ጄፒኤስ የት ነች? የዛሬ 10 ዓመት የዛሬ 20 ዓመት ዓለምን ስትወርስ አይታይህም? ኢንተርናሽናል ቸርቾች አይታዩህም? እግዚአብሔር ይመስገን ትልልቅ ቢልዲንግ አይታይህም? ትልልቅ አገልጋዮች ማይሪ ሚኒስተርስ ከዚህ ቸርች ሃሌሉያ
ክብር ለእግዚአብሔር ይሁን። ቢሊየንስ ሚሊዮነር ከዚህ ከቸርች ሲወጡ ምን አይታ ያላያችሁትን አትወርሱም። መጽሐፍ ቅዱስ ግን የሚታየውን ሳይሆን የማይታየውን ብናይ ካለ የማይታይ ነገር ይታያል ማለት ነው። ስለምነት እኮ እያወራሁ ነው። አብርሃም የማይታየውን ያየው፣ ያን የማይታየውን እግዚአብሔር አይቶት ነበር። እሱን እንዲያይ ነበር በፕሮፌቲክ ሚኒስትሪ የፑሽ እያረገው ከ24 ዓመት በኋላ እግዚአብሔር በቆመበት ፕላትፎርም ላይ በእምነት ቆመ። እግዚአብሔር የሚያየው ማየት ቻለ። ከእግዚአብሔር ፕላትፎርም ሽማግሌ ነኝ አሮጊት ነኝ የሚባል ነገር የለም። ምንም ገደብ የለም እዛ ጋር። put that limitation off of your life and begin to see what God sees about you። ክብር ለእግዚአብሔር። something is going to happen። ዛሬ መልካም ሊሆንላችሁ ነው። ነገር ግን እዩት ብቻ፣ ያላያችሁትን አትወርሱም። ከዚህ እናንተ እድለኞች ናችሁ። ፕሮፌቲክ ቸርች ነው ይሄ ቸርች። ብዙ የማይታይ ነገር እንድታዩ የሚያፑሽ የሚያደርግ ብዙ የእምነት ቃል ይለቀቃል። ትንቢት የሚለው ምን መሰላችሁ? ከዘጠኙ ጸጋ ስጦታ አንዱ የሆነው ትንቢት እንደዚህ ይላል የሰራዊት ጌታ እግዚአብሔር ማለት አይደለም። እሱ ወርድ ኦፍ ናሌጅ እና ወርድ ኦፍ ፌት፣ ወርድ ኦፍ ዊዝደም። ይሄ ትንቢት የሚባለው ለምሳሌ ሁላችሁም ትንቢት ተናገሩ ይላል። ለጸጋው ላለንም ለሌለንም ተፈቅዶልናል። ነብይነትና ትንቢት መናገር ይለያያል። ትንቢት የሚለው ልክ ሄኖክ እዚህ ስፍራ ያድርግ የነበረው under the influence of the Holy Spirit, like you get inspired and speak into somebody's life. ያ ሰው ደግሞ እንደዛ አሜን ብሎ ሲቀበለው ትንቢት ነው። ይሄ ነው ትንቢት። አሜን። ይሄንን ነው እርስ በርሳችሁ ተናገሩ የሚለው ለሁሉም ሰው የተፈቀደው። ነገር ግን በመንፈስ ቅዱስ ኢንፍሉዌንስ ውስጥ መሆንን ይጠይቃል ይሄኛው። ሌላው ጸጋ ስጦታ ሁሉ ሰው የለውም። ይሄኛውን ብቻ ትንቢት መናገርን ፈልጉ፣ እርስ በርሳችሁ ትንቢት ተናገሩ። the corporate spirit ጌታ ስሙ ይባረክ። ነብይነትና ይሄ ግን ይለያያል። ኦኬ ኦልራይት፣ እየጨረስኩ ነው። አብርሃም ሶስተኛውን ፈተና በብቃት ተወጣው። ልጁን ሊያርደው ኦልሞስት አርዶታል። ምን በሚል እምነት? አርጄ ባቃጥለውም ተነስቶ ከሞት ተነስቶ ልጄን ይዤ በሰላም እመለሳለሁ በሚል። ትዝ ይላችኋል ሎሌው የነገረው አህያውን ይዘህ እዚህ ጠብቀኝ፣ እኔና ልጄ መስዋዕት ሰውተን እንመለሳለን። ዳስ ፕሮፌቲክ። እገለዋለሁ፣ አርዷለሁ፣ አቃጥለዋለሁ፣ አመዱ ተሰብስቦ ተነስቶ ይስሐቅን ይዤ እጅ ለእጅ ተያይዘን እንመጣለን፣ እስከዛ እዚህ ጠብቀኝ። ትንቢት ነው የተናገረው። እጁን በዘረጋ ጊዜ መዘርጋት ከልቡ ስለዘረጋ እግዚአብሔር መጣና አብርሃም አብርሃም አብርሃም፣ ሶስቱም ፈተና አሁን በብቃት ተወጣል። በርግጥ እንደምትወደኝ ዛሬ አወቅኩ። አቅማት እንዳይመስልህ፣ በተግባር የተገለጠ እምነትና ፍቅር አብሮ የሚሄዱ ናቸው። ዛሬ አወቅኩ። ስለዚህ በቃ ባሪያዬ አብርሃም ኪዳኔን ካንተ ጋር ጨረስኩ፣ በቃ አድርጌያለሁ። አብርሃም ፉሊ ፐርስዌድድ ተብሎ ተጽፏል። ስለዚህ አብርሃም፣ ይስሐቅ፣ ያዕቆብ እስከ ኢየሱስ መምጣት 2000 ዓመት ነው። በነገራችን ላይ እስከ ኢየሱስ ክርስቶስ መምጣት እግዚአብሔር ከሰዎች ጋር ሲተዋወቅ ማን ብሎ የሚታወቀው? እኔ የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ ነኝ። አንድ ቀን የሙሴ አምላክ ነኝ የኤልያስ አምላክ ነኝ ሲል ሰምቼ አላውቅም። ሙሴው ራሱ ለሙሴ ሲተዋወቀው ዘጸአት ምዕራፍ 3 ላይ እኔ አብርሃም አምላክ የአብርሃም የይስሐቅ ያዕቆብ አምላክ ነኝ። ኤልያስን የሚያክል ታላቅ ነብይ ሲጸልይ አቤቱ የአባቶቻችን የአብርሃም የይስሐቅ ያዕቆብ አምላክ ብሎ ይጸልየው። እስቲ ንገሩኝ የማን አምላክ ነኝ ብሎ ያውቃል? ቢጸልይ እግዚአብሔር ሲተዋወቅ በአብርሃም በይስሐቅ ከነሱ የሚሻል የለም። መሰረት ጥሏል በእነዚህ ሰዎች። የዛሬ 2000 ዓመት ገደማ ከነዚህ ሰዎች የሚበልጥ ሰው መጣ። ትልቁ እያለ በትንሹ ራሱን አይገልጥም እግዚአብሔር። አብርሃም በጥላ ነው የሚያውቀው እግዚአብሔርን። ከርቀት እንደ ሻማ ብርሃን ባያት ብልጭታ ነው ያን ሁሉ ጀግንነት የፈጸመው። ይሄኛው ብልጭታ አይደለም ያየው። አባቴን አውቀዋለሁ፣ ሄይ እኔና አብ አንድ ነን አለ ይሄኛው ሃሌሉያ፣ ከአብ ዘንድ ወጥቼ መጥቻለሁ አለ ይሄኛው። ስለዚህ እግዚአብሔር ማንኛ ተመልከቱ። አዲስ ኪዳን ላይ አንድ ቦታ እስቲ አብርሃም ይስሐቅ ያዕቆብ አምላክ ተብሎ የተጸለየበት እግዚአብሔርም መጥቶ ለሰዎች በዛ ስም ሊተዋወቅ የሞከረበት ቦታ ፈልጉ። ካናቴሊዩ ኤፌሶን ምዕራፍ 1 ቁጥር 3 በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። ሐዋርያው ጳውሎስ ቆሮንቶስ አንደኛ ይሁን ሁለተኛ ትዝ አይለኝም ምዕራፍ 11 ላይ ነው ያለው። እንደማልዋሽ አለ፣ እንደማልዋሽ ሕሊናዬና የጌታችን የኢየሱስ ክርስቶስ አባትና አምላክ ይመሰክሩልኛል አለ። ጴጥሮስም ተገልጦለታል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 20 ቁጥር 3 ላይ
እንደ ምህረቱ ብዛት ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። ድሮ ቢሆን ምን ነበር የሚባለው? የአባቶቻችን የአብርሃም የይስሐቅ ያዕቆብ። ለምንድን ነው ከርቀት በጥላ ባየው ሰው ምጠራው እግዚአብሔርን? በአካል የእግዚአብሔር ልጅ የአብ ነጸብራቅ የሆነው የማይታይ አምላክ ምሳሌ እርሱ የአብ ነጸብራቅ የክብሩ መንጸባረቅ the flawless glory of God ሃሌሉያ። እሱ ማየት አብን ማየት ነው። እኔን ያየ አብን አይቷል ብሏል። ስለዚህ አብርሃም ልጥራ እንደዚህ ከዚህ ሰው አንጻር የምን አብርሃም የምታወራው? የሚናቃልም ሰውየው ብሉይ ኪዳን ሄይ ሃሌሉያ። እኔ ስለ እምነት ማውራት ከጀመርኩ ስለማልጨርስ ግድ የላችሁም። እዚህ ጋር ላቆም፣ ሰዓታችሁን ወሰድኩ። ሌላ ጊዜ እግዚአብሔር ድል ይሰጠናል። በዚህ በእምነት ዙሪያ ላይ አይ ኖ ህዝቡ ፈገግ ብሎ እያየኝ ነው። በማን the blessed people ስለ blessing ባወራ እንዴት ደስ አለኝ። ስለ ሃሌሉያ አቦ ሄኒና ወደዚህ Thank you Jesus glory ተነሱላችሁ። አንድ ሰው እንዳይወጣ የተባረከ በእምነት ምን ትፈልጋለህ ዛሬ? ምን ትፈልጋለህ ዛሬ? ምን እንዲሆንልህ ትፈልጋለህ? ምን በእጅ እንዲገባ ትፈልጋለህ? ስለዚህ ለሚታዩ ሰው ማንም ያለውን እንዲደረግለት ቢያምን ሃሌሉያ። እቺን ልናገርና ላይ ነው ልስጥ ከኢየሱስ ክርስቶስ ፌመስ ቃል ፌመስ let it be done unto you according to your faith በአማርኛ ልበል ሶሪ ሲምፕል በደም ቆም ብሎ ካላዩት ግልጽ ያልሆነች ለገባው ሰው ግን ክሬዚ እንደ እምነት ይሁንልህ። አሃ እንኳንም እቺን ፓርት ለኔ ተወኝ። እግዚአብሔር ያለው ብቻ እኮ ነው የሚሆነው። በቃ እግዚአብሔር እኮ በቃ እሱ ያለ ምንድነው የምታወራው? አንተ ያልከው ነው የሚሆነው። እሱም የዛሬ 2000 ዓመት ገደማ ስላንተ በክርስቶስ ኢየሱስ ያለውን ብሎልሃል። በየቀኑ ቁጭ ብሎ የሚናገርልህ መስሎሃል? ሙሉ ነገር ነው ያለልህ። የእግዚአብሔር ልጅ ከመሆን በላይ ምን እንዲያደርግ ትፈልጋለህ? የኔ የሆነው ሁሉ ያንተ ነው ከማለት ውጪ ምን እንዲሰጥ ትፈልጋለህ? ብር ሳንቲም እንደወራውር ትጠብቃለህ እንዴ? እንደ እምነት ይሁንልህ ከተባለ እዚህ ይሄ እምነት ጉባኤ ነው። መቼም እያየው እኮ ነው ያው you guys are powerful በእውነት እድለኞች ናችሁ። አላዝናችሁ አይደለም እየወጣችሁ ያላችሁት። ማላዝን ታውቃላችሁ። ጌታ ሆይ ያለው እግዚአብሔር መውደድ ሌላ ጉዳይ ነው። አንተ እኮ ቤተሰብ ነህ። አንተ እኮ ልጁ ነህ። አንተ እኮ ካንተ እግዚአብሔር no business with undivided attention everybody እግዚአብሔር watch እያደረገ ነው። ግድ የለም የእግዚአብሔር ኔትወርክ አይጨናነቅም። ይሄ ሁሉ አይበዛበትም ወይ? በሰው ቋንቋ ለምን ታስባለህ? I said with undivided attention ፓስተርዬ with undivided attention in the throne room reality እግዚአብሔር አባት ቢዝነሱ አንተ ነህ። በዛት ከእግዚአብሔር ያልተለቀቀ ምንም ነገር የለም። አንተ ግን እስካለቀቅ የሚሆን ነገር የለም። ስለዚህ ጉዳይ የታሰረውም የተፈታውም ከኔ አቅጣጫ እንጂ እግዚአብሔርን በተመለከተ ምንድን ያለው? እግዚአብሔር ልጁን ሲሰጠን እንዲያው እንዴት አብልጦ አይሰጠን ተብሎ ተጽፏል። የኔ የሆነ ሁሉ ያንተ ነው ተብሎ ተጽፏል። ምን ያልተቀበልከው ነገር አለ? ምን ያልተሰጠ ነገር አለ ተብሎ ተጽፏል። እኔ ኃይሉ ዮሐንስ ስላለው ምንም so you got everything yes I got everything። ታዲያ ብዙ ቢል አለብህ። የጤና ጥያቄም ሊኖር ይችላል። የቤተሰብ ጥያቄ፣ ልጆች አክት አፕ ሊያደርጉ ብዙ ጥያቄዎች አሉ። ጥያቄዎቹን ማልቀስ አይደለም ይፈታው። እንደ እምነት ይሁንልህ። ለዚህ ጉባኤ የሚመጥን ቃል መሰለኝ። እንደ እምነት ኢየሱስ በተደጋጋሚ ከተናገራቸው let it be done unto you according to your faith according to your faith እንደ እምነት ይሁንልህ። አንዳንዱ I can step out of the boat በውሃ ላይ እራመዳለሁ ይላል። አንዳንዶቹ ጌታ ያለው ብቻ እኮ ነው የሚሆነው። ሄኒናው ደስ thank you Jesus hallelujah ሪማ ሻረባ ሳንትሪሊያ አያ ተናግሬ ነበር አስቀድሜማ ድሉ የኔ ነው ስል ማነው ተከተለኝ? ጠላቴ ከኋላ ተዋ ተከተለው አይ የሚለው ጠፋ ቃል ይዤ መውጣቴን ዘንግቶት ነበረ እኔ ተሻገርኩኝ እሱ ሰምጦ ቀረ ፋንታዬ ነው ከፍ ማለት ለኔ ድርሻዬ ነው ከፍ ማለት ለኔ። ይኸውላችሁ
እዚህ ጋር አሁን በደንብ ስሙኝ። በጣም ፓወርፉል እና አንዴ ስሙኝ። የምንኖረው የእምነታችን ውጤት ነው። ባይ ዘ ዌይ ቃልዬ ልጅ ማለት የነግዬ ባለቤት ስትነግረኝ እኔ ድሮ ምለው እሷ ስትነግረኝ እንዲትል ነበር ያልኩትን ነው ነው አገልግሎት ያልኩትን ነው። እዚህ ቤት 40 ሰው እያለ የማይሞላ ቸርች ነው ብሎ አንዳንድ ዘማሪ አልመጣም ይላል ቅዱስ ይጋብ። ከዛ እሱ እንትን ብለው ምናምን ፎርጌት ኢት ነገ አስፋልት ላይ ሰው ስለሚቀመጥ ብዬ ነግረው ነበር። 40 ሰው እያለ ከድንኳን ከአስፋልት ላይ አጋንንት ሳላስወጣ ከዚህ ቤት አልወጣም ብያችሁ ነበር። ያወራሁት ነው ሆነ። በደንብ ስሙኝ። የማይታየው ማየት ካልቻላችሁ ብሏል። እኔ አሁን አንድ ቀን ጸልያለሁ። ትዝ ይላችኋል፣ ነግሬያችኋለሁ። ሁሌ ያየሁት ነው የሆነው። የሆነ ቀን ስባንን ማየት አቁሜያለሁ። ሌላ አይታየኝም። እንዳይጸልይኩኝ ምክንያቱም የሰውነት ብርሃን አይን ነው። አይንህ ያየው ዴቪል ነው የምትሄደው። ትገባበታለህ። አገባማው ትገባበታለህ በልቡ ሳይጠራጠር አይደል? አሁን ይኸውልህ የሚያስፈልግህ መጥራት ጀምር። ጠራው ሻታካፋዲያስ ለተካባ ጠራው። አባቴ ነህ በለው እግዚአብሔር። ሻዳካፋዲያስ ጠሪው አፍሽ ላይ ነው ጠሪው። ማንም በልቡ ሳይጠራጠር ሻካፋዲያማስ ቀይረው ህይወቴን በለው። ቀይረው ህይወቴን ካላፋዲያማሳ ትራፍል ማረግ ከፈለክ ንገረው። ጥራው የተያዘብህን ገንዘብ ጥሪው። አላካባስ የልጆችሽን ድል ፈንታ ጥሪው። የት ነው ያለኸው በለው። ጠራው ካላፋሻ የሚያስፈልገውን ጠራው። አካፋታ የነዚህን ልጆች ድል ፈንታ ጥሪው። ትምህርት ቤታቸውን ጥሪው። ሳካፋዲያታ ጤንነትህን ጠራው። ሳካፋዲያማቶሴካ ላካባራፋ ጠራው። ካባስ እኔ ሲነቃነቅ እያየሁት ነው። ከተቀመጠበት ሰፈር ሲነቃነቅ የእናንተ ነገር መራመድ ሲጀምር ካልቫታ ሻካፋዳ ካማ ዶኮማቴስ አልፕራፋታ ካማ ዶፌሳ ካማ ተነቃነቀ ካለበት ቦታ ተነቃነቀ። ዘገየ ያልከው ተነቃነቀ። ረዳጋሊ ከባሾ በደባ የሚያስፈልግ ገንዘብ ተነቃነቀ። ጉዳይ ተነቃነቀ። መራመድ ጀመረ። ወደ አንተ መምጣት ጀመረ። እየፈለገህ ነው። አንድ የትንቢት ቃል በመንፈስ ላይ መጣ። አይ ቲንክ መዝሙር 21 ላይ መሰለኝ። መልካም ነገርን ይዘህ በመንገዱ ላይ ጠበቅከው። ቁጥር 3 ቀጥልኝ፣ አንብብልኝ አንዴ ቶሎ በለ። መልካም በረከት ይዘህ በመንገዱ ጠበቅከው። እሺ። የንጹህ ወርቅ ዘውድም በራሱ ላይ ደፋለት። በመንገድ ጠበቅከው። መልካም በረከት ይዘህ በመንገዱ ላይ ጠበቅከው። በመንገዱ ላይ ማለት በራስ መንገድ ላይ ማለት መልካም በረከቱ ፈልጎሽ ነው የመጣው። አንተ በራስ መንገድ በሰላማዊ ኑሮ ሰኞ ቢሮ ለመክፈት እየሄድክ ሱቅ ለመክፈት እየሄድሽ በራስ ቢዝነስ ላይ በመንገዳችሁ ላይ መልካም በረከት ይገናኛል። አሜን። አሁን የጠራችሁት በመንገዳችሁ ላይ ራሳችሁ አድራሻ ጋር ይሁን አለ።